ጥያቄዎቻችንን ከመጀመራችን በፊት በመጀመሪያ ዶክተር ማሙሻና ዶክተር ምረትን ሁላችንም እንደምናውቀው በጣም ብዙ ስራና በጣም ብዙ አገልግሎት ያለባቸው ወንድሞቻችን ናቸው። ግን የኛን ጥሪ አክብረው በትህትና ስለመጡ ያላቸውን ሁሉ ስላካፈሉን ስለነሱ እግዚአብሔርን እንድናመሰግን ፈልጋለሁ። ስለዚህ ከዚህ በፊት ልጠቅሰው እንደሞከርኩት በዋናነት እስከዛሬ ከአርብ ጀምሮ ስንማማራቸው የነበሩትን ትምህርቶች እየሰሙ የነበሩ ሰዎች እነዚህ ጥያቄዎች አሉን ብለው የላኳቸው ጥያቄዎች አሉ። እነሱን ነው የምናነሳው። እነሱን ጥያቄዎች እናነሳለን። ከሁለቱም ምላሾቻቸውን እንሰማለን። ትንሽ ስለ ምሳሌ አገልግሎት ለመግለጽ ያህል የምሳሌ አገልግሎታችን በሁለት ዋና ዋና ሐሳቦች ላይ ነው በብዛት የምንሰራው። አንደኛ የምሳሌ ሚዲያ አለን። መልካም ምሳሌ የሆኑትን ሰዎች በቤተክርስቲያን ውስጥ እግዚአብሔር መልካም ምሳሌ አድርጎ የሰጠንን ስጦታዎቻችንን ስለሄዱበት መንገድ እግዚአብሔር ስላሳለፋቸው ጎዳናዎች ሁሉ ከህይወታቸው ከመውደቃቸው ከመነሳታቸው እንዲያካፍሉን እድል የምንሰጥበት ነው። ስንቶቻችሁ ተመልክታችሁ እንደሆነ አላውቅም። ብዙ መልካም የሆኑ የእግዚአብሔር ሰዎች በምሳሌ አገልግሎታችን ላይ ስለ ህይወት መንገዳቸው ዶክተር ማሙሻንም ጨምሮ አቀርበናል። ስለዚህ የምሳሌ ሾውን የፌስቡክ ፔጅ አለን። እንደገናም ደግሞ እዚህ ጋር ባርኮዱን የምታወጡልኝ ከሆነ የምሳሌ አገልግሎት የዩቲዩብ ቻናል ነው። ስለዚህ በዚህ ባርኮድ ዩቲዩብ ቻናላችን ላይ የገባችሁ ሰብስክራይብ በማድረግ ፕሮግራማችንን ከዚህ በፊት የሚወጡትን እንድታደምጡ ጋብዛችኋለሁ። ከዚህ በኋላም ደግሞ እግዚአብሔር ቢፈቅድ ወደ እናንተ የምናደርሳቸውን እንድትሰሙ ጋብዛችኋለሁኝ። እናም ደግሞ ከአርብ ጀምሮ ጥሪያችንን አክብራችሁ በጣም በታማኝነት ሁላችሁም ስለመጣችሁ እግዚአብሔር ይባርካችሁ። ወደ ጥያቄዎቻችን ስንሄድ እንግዲህ ከብዙ ወላጆች ነው እነዚህን ጥያቄዎች ያገኘነው። ተመሳሳይ የሆኑ ጥያቄዎችን በተቻለ መጠን ሰፊ ጊዜ ስላልሆነ ያለን ጊዜ ለመጠቀም አጠር እያደረግን ነው ያደረግናቸው። የመጀመሪያው ጥያቄ ምን ይላል? በልጆችና በወላጆች መካከል የባህል ልዩነት እንዳለ ይታወቃል። ከዚያም ደግሞ በልጆችና በወላጆች መካከል አለመግባባቶች፣ ግጭቶች፣ ቴንሽኖች ሲፈጠሩ ወላጆች እንደ ወላጅ ይሄን ነገር እንዴት አድርገን እንፍታው? እንደ እግዚአብሔር ቃልም ልጆቻችንንም ስናሳድግ የባህል ልዩነቱም የሚፈጥሩብን ቴንሽኖች ስላሉ ይሄንን እንዴት አድርገን እንፍታው? ምን ትመክሩናላችሁ ነው የሚለው የመጀመሪያው ጥያቄ። ከዶክተር ማሙሻ እንጀምራለን። እኔ ከዶክተር ምረት ይጀምራል ብዬ ደስ ብሎኝ ነበረ። እኛም በጣም አድርጌ አመሰግናለሁ እድል ስለሰጣችሁን በዚህ ደግሞ እንድንገኝ እና የጌታን ሐሳብ እንድናካፍል። የእናንተ ተርናውት በጣም ያስገርማል። ከመጀመሪያው ቀን አንስቶ በጣም ብዙ ሰው ነው የሚመጣው እና ታንኪዩ እግዚአብሔር ይባርካችሁ ለማለት ነው። አይ ቲንክ ትላንትናም አንስተነዋል በልጆችና በወላጆች መካከል ያለው ጋፕ። ዛሬም እንደገና አይ ቲንክ እግዚአብሔር በተጨማሪ በደም ሲል ያደረገልን ይመስለኛል። ኦልሞስት ሴም ኮንሴፕት ነው እግዚአብሔር የደገመልን። በወላጆችና በልጆች መካከል የልምድ፣ የባህል፣ የእውቀት ልዩነት ባይኖር ነው የሚያስገርመው። እንደውም መኖሩ ነው እኮ አድቫንቴጁ። ልጆቻችን በእውቀት ከኛ የተለዩ መሆናቸው፣ የተሻሉ መሆናቸው፣ በባህልም ከሌሎች ባህሎች ጋራ ደግሞ ሚንግል ማድረጋቸው፣ መለወጣቸው ምናምን እኮ ይሄ በጣም ጥሩ ነገር ነው። ኢንዋን ወይ ስናስበው እኛ ልንደርስ የማንችለውን ባህል እነሱ ይደርሳሉ ማለት ነው። እኛ ልናናግረው የማንችለውን ፈረንጅ ያወሩልናል ማለት ነው እኮ ነገ በቋንቋም በባህልም በምንም መለየታችንም I think the way we understand it should be በጣም ኮሬክትድ መሆን አለበት። እኛ በጌታ በኢየሱስ ክርስቶስ የዳንን ሰዎች እኔ ፕራይመሪሊ በጣም ፈርምሊ የማምነው ዋና ጥብቅናችን ለኢየሱስ ነው። ዋና ጥብቅናችን ለወንጌል ነው። ባህል ጥሩ ነው፣ ቋንቋ ጥሩ ነው፣ የፖለቲካ አቋም ጥሩ ነው። እነኚህ ሁሉ ነገሮች ጥሩ ናቸው፣ ኢንጆይ እናደርጋቸዋለን እና የእኛን ምግብ ስበላ በጣም ደስ ይለኛል፣ በጣም ወደዋለሁ። ልጄ እንዲበላው ግን እስከማስጨነቅ ድረስ ያን ያህል ጥብቅና የለኝም ለምግቡ። ለአንዳንዶቻችሁ ይሄ ከባድ ሊሆን ይችላል። እኔ በጣም ሲሪየስ ጥብቅና የምንቆምላቸውንና ቀለል አድርገን የምንቆምላቸውን አለማወቅ ችግር ያለ ይመስለኛል። እኔ ወንጌል ላይ ሲመጣ፣ እውነት ላይ ሲመጣ፣ ለክርስቶስ መኖር ላይ ሲመጣ፣ the central message of the gospel ላይ ሲመጣ ቀለል አድርገን ነው የምናየው። እኛ ኮምፕሮማይዝ እናደርጋለን። ቅድም ፓስተር ሳሌ እንደነገረን ነው ችግር ሲፈጠር ብቻ ነው እንጂ ፊክስ ለማድረግ የምንሞክረው ሲሪየስሊ ወስደን ዲሳይፕል ለማድረግ አንሞክርም። ሲሪየስ ጠበቆች አይደለንም። ትንሽዬ የቋንቋችንና የባህላችንና የምግባችን ነገርና አንዳንድ ነገሮች እነሱ ደግሞ በጣም የምር እንሆናለን። እኔ የምር የምንሆንበትንና የማንሆንበትን መለየት በጣም ጥሩ ነው ብዬ አስባለሁ። የምር መሆን ያለብን እኛ ክርስቶስ ላይ ዲሳይፕል ማድረግ ላይ ነው እና
ልዩነቶች አሉን። ልዩነቶቻችንን የምናስታርቀው ደግሞ የግድ መታረቅ የለባቸውም ነሰሰርሊ፣ ግን እኔ ትናንትና እግዚአብሔር የተናገረንን ነው የምደግመው። እኛ ምቾታችንን ለመልቀቅ ፈቃደኞች መሆን አለብን። እኛ ምቾታችንን በቃ ተንፈራፍረን ኢየሱስን ካወቁልን፣ የሱ ተከታዮች ከሆኑልን፣ ሁሉን ለቀን ለሁሉ እንኳን ለልጆቻችን እኛ እኮ ባይ ዲስ ታይም ሩቅ ላለ ህዝብ ምቾታችንን የሚለቅ ሚስዮናዊ ትውልድ ነው መሆን ያለብን እኮ እኛ እኮ አገር ለቀን መጣን። በህዝቦች መካከል እግዚአብሔር አስቀመጠን። ምቾት ለቀን ካልሄድን እንዴት አድርገን ነው የምንደርሰው? ምቾቱ እንደተጠበቀ ወንጌል የደረሰ ማን አለ እንዴ? በቃ ሂዱ እኮ ብሏል እሱ። ሂዱ ነው ያለው። በቃ ሂዱ ብሎ ነው እንትን ያደረገን። እና እኛ ሰው መጥቶ የእኛን ምግብ በልቶ የእኛን ምቾት ጠብቆ ምቾታችን እንደተጠበቀ we cannot be missionaries. missions always ኮምፈርት ዞናችንን መልቀቅ በጣም ያስፈልጋል። ስለዚህ እኛ ኮምፕሮማይዝ ማናደርገው የወንጌል መልእክት ላይ ነው እንጂ የወንጌል መልእክትን ለማድረስ የምንሄድበት መንገድ ግን እኔ አንዳንድ ጊዜ ለተማሪዎች እንደምናገረው ለመጥ ማለት አለበት። ወንጌል ነው ለመጥ የማይለው፣ መልእክቱ ቀጥ ያለ ነው። የምንነግርበት መንገድ ግን በጣም እንትን መሆን አለበት፣ ለአይሁድ እንደ አይሁድ እንዳለው ማለት እና በልጆቻችንና በእኛ መሃል የባህል ልዩነት አለ፣ የቋንቋ ልዩነት አለ፣ የአስተሳሰብ ልዩነት አለ። እንዴት አድርገን ነው የምንደርሳቸው ለማለት ግን እነርሱ የእኛን እንዲሆኑ ለምንድነው የምንታገለው? ለምንድነው እኛ የእነሱም ማንሆነው? ለምንድነው እኛ አፕዴት ማናረገው ራሳችንን? የእነሱን ቋንቋ ለማውራት የእነሱ ካልቸር ውስጥ ለመግባት እነሱ ያሉበት ዓለም ውስጥ ለመግባት በጣም ምቾታችንን ለመልቀቅ ፈቃደኛ ትውልድ መሆን ያለብን ወላጆች ነን ብዬ አምናለሁ። እኔ እንግዲህ ወልደን አልጨረስንም። እኛ ወልደን አልጨረስንም ማለት አምስተኛ እንጨምራለን ማለት ሳይሆን አሳድገን አልጨረስንም ማለት ነው። ግራጁዌት አላረግንም። ግን እኔ በትንሹ ኤክስፔሪየንስ እኔ በጣም በወላጆችና በልጆች መካከል ያለው ትልቁ የሚያግባባ ቋንቋ አማርኛ ነው ብዬ አላምንም፣ እንግሊዝኛ ነው ብዬ አላምንም፣ ቻይኒስ ነው ብዬ አላምንም። ፍቅርና ጓደኝነት ነው ብዬ አምናለሁ። በጣም ፍቅርና ጓደኝነት እስካለ ድረስ በልጆቻችን መካከል የእውነት ጓደኝነት፣ የእውነት ወዳጅነት፣ የእውነት ፍቅር እስካለ ድረስ they are very open communicate ለማድረግ የኛን ቋንቋ ለመናገር ሁሉ ይሞክራሉ እንዳልገባን ሲያውቁ በመካከላችን ፍቅር ካለ እና እኔ አንዳንድ ጊዜ አሁን ቅድምም ለአንዳንድ ወገኖች ሸር ሳረጋቸው ነበር። አሁን ትላንትና ከትልቁ ልጄ ጋር አወራን በስልክ ማለት ነው እና ያወራነውን አልነግራችሁም የሚነገር ስላይደለ፣ ግን አውሮቼ ከዘጋው በኋላ አንዱ ያስገረመኝ ነገር have I ever talked like this with my father? እነኚህን ነገሮች አወራዋለሁ። እሱ ያወራኝ ነገር ለወላጅ የሚወራ አይደለም፣ የእውነት ለሆነ ጓደኛ የሚወራ ነገር። I was so thankful እግዚአብሔርን ሳስበው ማለት ነው። እና ፐርፌክት ኤግዛምፕልስ ላንሆን እንችላለን፣ ግን እኔ ከኤክስፔሪየንስ የምነግራችሁ የልጆቻችሁ ጓደኛ ሁኑ፣ የልጆቻችሁን ውደዱ። በቃ የልጆች አብረናቸው እንሁን። when we እንትን ጓደኛ የሆነ ይቀርጻቸዋል ልጆችን። እኔ ከኤክስፔሪየንስ በጣም የወደዳቸው በጣም ጓደኛ የሆናቸው በጣም ኮምፎርታብል የሆኑበት ይቀርጻቸዋል። do we want to be that person ወይስ ሌላ ሰው ጓደኛ አድርጎ ይቀርጻቸው ነው? እና እኔ ትልቁ ካልቸራሊም ሊንጉስቲካሊም መግባቢያው የሚመስለኝ ምቾት ለመልቀቅ መፍቀድና ጓደኛና ወዳጅ ከሆንን ሪዲም እናደርጋቸዋለን ብዬ አምናለሁ። ባጭሩ ያው ማሙሻ እንዳለው ነው መልሱ። እንዳለው መልሱ ነው። ለሱ እንዳለ ሆኖ ብዙ የምጨምረው ነገር የለም። እንግዲህ ያው ልጆች ያው የወላጅ ኤክስቴንሽን አይደሉም የሚለውን አንዳንድ ጊዜ ሌላ ሰው ናቸው እነሱ፣ እኛ አይደሉም። ያ ማለት እንግዲህ ልጆች ሙሉ ሰው ናቸው የሚለውን ለመቀበል አይ ቲንክ ለወላጅ ብዙ ቀውስ ውስጥ አልፎ የሚቀበለው ነገር ነው። ይሄ በጣም አስቸጋሪ ነገር ነው። እንግዲህ ሰው ሙሉ ሰው ነው ካልን አንድ ሰው ሙሉ ሰው የሚያደርገው በሰው ውስጥ ያሉ ማንነቶች ልጆች ውስጥም አሉ። ለምሳሌ እጃቸው እንደኛ ባይጠነክርም ሙሉ እጅ ነው ብለን ማመን ብዙ ይቸግረናል አይደል? 5 ጣት አላቸው፣ 2 እጅ አላቸው፣ 2 አይን አላቸው። ግን ያው እኛ የምንሰራውን ነገር አይችሉም። ያ ማለት ግን አካለ ጎደሎ አይደሉም። አሁን እንግዲህ ረቂቅ በሆነው ማንነት ያንን መቀበል መቻል ነው። ለምሳሌ እኛ ስሜት አለን፣ እነሱም ስሜት አላቸው አይደል? የላቸውም ልጆች ስሜት? አንዳንዱን የምንፈልገውን እየወሰድን ለምሳሌ ሲያፈቅሩን ደስ ብሎን ሳመኝ ማሙሽዬ ብለን፣ ሲናደዱ የታባ ብለን
ሁሉንም ፉል ብሎን የሆነውን ፉል ስፔክትረም ኦፍ ዴር ኢሞሽንስ ሰው ስለሆኑ ስላላቸው በስሜታቸው ሬንጅ ውስጥ ሙሉ ሰው ናቸው። ያንን ስሜት የሚለየው ምንድነው? ሰፖዝሊ እኛ የተሻለ ስሜታችንን እንረዳለን፣ ኮንትሮል እናደርጋለን። እነሱ ደግሞ ያንን ይማራሉ። እንግዲህ እኛ ካልቻልንበት እነሱ እንዴት ይችላሉ? ስለዚህ ስሜት አላቸው። ሁለተኛው አነሰን በዛ አእምሮ አላቸው። ገና ከተወለዱ ጀምሮ እያደገ የሚሄድ የሚረዳ አእምሮ አላቸው። አእምሯቸው ደግሞ ከውጭ የሚገኘውን ነገር መቀበያ፣ እኛ ያለን አይን፣ ጆሮ፣ ሌሎች የስሜት ሕዋሳት አላቸው። ሌላው እኛ እንዳለን ሁሉ ፈቃድና ምርጫ አላቸው። ይህንን ለእኛ ብለው ሊያጠፉት አይችሉም። እኛም ካጠፋ ነው ለእኛም አይበጀንም። ስለዚህ የመጀመሪያው ነገር ግጭት በሚፈጠርበት ጊዜ እነዚህ የሰው ዋነኛ የማንነት መገለጫዎች ላይ የመግባባት አለመቻል ወይም የተለያየ መግባባት ይዞ የመገኘት ጉዳይ ነው። ሰው በሀሳብ ይለያያል። በስሜት በምንልበት ጊዜ በፊሊንግ ብቻ ሳይሆን በፍላጎት በዲዛይር እና በአፌክሽን ነገርን እምቢና እሺ በማለት እና ኦፍኮርስ በምርጫ እንለያያለን። አሁን ትልቁ ጥያቄ በወላጅና በልጅ መሀል ሰው ሙሉ ሰው ብለን የምንቀበለው መቼ ነው? ልጆችን ሰው የሚሆኑት መቼ ነው? ይሄ እንግዲህ ከወለድናቸው ጊዜ ጀምሮ ሰው ናቸው ካልን ያንን የሰው ክብር ያለ መንሳት ፋውንዴሽናል የሆነ ፕሪሚስ ያስፈልጋል። ስለዚህ ልጆች በምንም መንገድ በእኛ ስር እንዲያድጉ እግዚአብሔር ባደራ የሰጠን ስጦታዎች ናቸው እንጂ እንደፈለግን ልናደርጋቸው የተሰጡን ወይም ደግሞ እኛ ጠፍጥፈን የሰራ ናቸው የእኛ የእጅ ስራ አይደሉም። ይሄ እንግዲህ እንዲህ ሲወራ ደስ ሊል ይችላል፣ ግን ይህንን መቀበል ተገቢ በጣም መሰረታዊ ነገር ነው። ስለዚህ የሚያጋጨን ሁል ጊዜ ምንድን ነው? ምርጫ ነው አይደል? የሚያጋጨን ምንድን ነው? እሱ ፍላጎት ነው። የሚያጋጨን ምንድን ነው? ሀሳብ ነው እንጂ ሌላ ነገር መቼም አንጠላቸው። ጠላቶቻችን አይደሉም። በምንም መንገድ ልጆቻችን እኛን አይጠሉንም። ይሄ መቼም በተለየ ሌላ ነገር ተፈጥሮ ካልሆነ በስተቀረ በጣም ስትሮንግ ከሆኑ የፍቅር ሪሌሽንሽፖች መካከል ፓረንት ቻይልድ ሪሌሽንሽፕ ነው አይደለ? ያንን ነገር ግን እንዴት ነው ሃንድል የምናደርገው? እኔ የመጀመሪያው ነገር የሚመስለኝ እኛ ራሳችን ከሌሎች ትልልቅ ሰዎች ጋር በተለይ ከትዳር ጓደኞቻችን ጋር የምናደርገው ሪሌሽንሽፕ ነው ሚረር የሚያደርገው። ባል ሚስቱን፣ ሚስት ባሏን የሚነጋገሩበት፣ የሚሸናነፉበት፣ የሚቀባበሉበት መንገድ ኢምፖርታንት ነው። ሌላው ብዙ ጊዜ የማናስተውለው ኦቨርፓስ ወይም ባይፓስ የምናደርገው እኛ ከወላጆቻችን ጋር ያሳለፍነው ነገር በተለይ በሳይኮሎጂ የሚባለው የተመሳሳይ ጾታ ወላጃችን ጋር የምናሳልፈው ያሳለፍነው ግንኙነት የወላጅነታችንን እንትን በጣም ይወስነዋል። አንድ ወንድ ልጅ ከአባቱ ጋር የነበረው ሪሌሽንሽፕ ወይም ደግሞ ከፋዘር ፊገር እንደሚባለው ሁሉ ሰው በልጅነቱ ጀምሮ ከአባቱ ጋር ላያድግ ይችላል። ግን ሳም ፎርም ኦፍ ፋዘር ፊገር ግን አለ። ከሌለም አለመኖሩም ራሱ ኢንፍሉዌንስ አለው። ያ እንደ አባት ማንነቱን ሚረር የሚያደርገው ያ ነው። ያንን አንደርማይን ልናደርገው አንችልም። እግዚአብሔር ወላጆች የሰጠን በእነሱ ውስጥ እኛን ሊሰራ ነው። ምናልባት ከኦፖዚት ደግሞ ጾታ ካለ ወላጃችን ጋር የሚኖረን ግንኙነት ከምናገባው ሰው ጋር የሚኖረንን ግንኙነት ሚረር የሚያደርገው ለዚህ ነው። ወንድ ልጅ ከእናቱ ጋር ያለው ግንኙነት ከሚስቱ ጋር የሚኖረውን ግንኙነት በብዙ ይወስናል ወይም በብዙ ይረዳል የሚባለው እውነት ነው። ሴት ልጅም እንደዚሁ ከአባቷ ጋር ወይም ደግሞ ከሜል ፊገር ከሆነ ፓረንታል ፊገር ጋር እና የእኛ አስተዳደግ ከምንም የበቀልን ስላልሆንን እኛ የተሰራንበትን መንገድ ተረስተን ሊሚቴሽኖቻችንን አንደርስታንድ አድርገን መረዳት በጣም ኢምፖርታንት ነው። ሌላ ሰብዕና የሚባል ነገር አለ። ፐርሰናሊቲ እያንዳንዳችን ቤንድ አለ። ልጆቻችን ከአንድ እናት ተወልደው የእናት ወድ ጅንጉርጉር የሚባለው እውነት ነው። የተለያየ ስብዕና አላቸው። አንዳንድ ልጆቻችን በጣም ስትሮንግ ዊልድ ናቸው። የፈለጋችሁን ብትደበድቧቸው አይቀየሩም። አንዳንድ ልጅ ደግሞ ትንሽዬ ዱላ ይዛችሁ እንደፈለጋችሁ ልታረጉት ትችላላችሁ። የልጆች
ስታይል ወይ የፐርሰናሊቲያቸው ይላል፣ የኛም ፐርሰናሊቲ አለ። አንዳንዱ ግጭት የአይዲያ አይደለም፣ የቫልዩ አይደለም፣ የፐርሰናሊቲ ነው። አንዳንድ ልጅ ለምሳሌ በጣም እሺ ባይና ምንም እንትን የማይል ከሆነ እንደዛ አይነቱን ልጅ ጠንካራ ለማድረግ የምንሄድበት መንገድ፣ ግጭት ሪዞልቭ የምናደርግበት መንገድ እና በጣም ስትሮንግ ዊልድ ከሆነ ልጅ ጋር በጣም የተለያየ ነገር። ልጆቻችንን ኢንዲቪጁዋሊ አንደርስታንድ ማድረግ አለብን። 6 ልጆች ከሆኑ ተራቸው ብቻ ሳይሆን እያንዳንዳቸውን እግዚአብሔር ዩኒክሊ ነው የሰራቸው እና ወንድምህን አታይሞ እህትሽን አታይሞ የሚለው ነገር አይሰራም። እነሱ ዩኒክ የሆነ ማንነት አላቸው እና የወላጅ ግጭት ብዙ ጊዜ ልጆችን ልክ እንደ ጸጉር አስተካካይ አንድ አይነት አድርጎ ለመከርከም ወይም ደግሞ የጎረቤት ልጅ እንዲመስሉ የማስመሰል ብዙ የምንፈልጋቸው ነገሮች አሉ። ሌላ እንግዲህ ልጆች ከፍ እያሉ ሲመጡ የሚያጋጨን ነገር ድሪም አለ። ልጆች መሆን የሚፈልጉት ነገር አለ። እኛ ደግሞ ወይ ያመለጡን ነገሮች አሉ እነሱ ውስጥ እንዲፈጸምልን የምንፈልገው፣ ወይ ደግሞ እኛ በቃ ቅድም ብዙ ስለተባላልለው የእኛን አስተዳደግ እነሱ ውስጥ መድገም እንፈልጋለን። ዘመኑም አይፈቅደውም፣ እነሱም አይፈቅዱም። እንደዚህ አይነት ነገሮችን መረዳት አስፈላጊ ነው። ኤምፋሳይዝ ማድረግ የምፈልገው ጥናቶችም የሚያሳዩት በቶሎ ከወላጅነት ወደ ወዳጅነት የተቀየሩ ወላጆች ልጆቻቸውን ሪቴን ያደርጋሉ። ወላጅነታቸውን አስጠብቀው ለመኖር የሚፈልጉ ወላጆች ደግሞ ልጆቻቸውን ቶሎ ለማጣት እድላቸው ከፍ ያለ ነው። ምርጫ የእናንተ ነው። ሲሪየስሊ ምን ይሆናል? ወዳጅነትና ወላጅነት የኦቶሪቲ ጉዳይ ነው። ወዳጅነት ደግሞ የጊዜ ጉዳይ ነው። ጊዜ የማታሳልፉ ሰው ከሆነ ወዳጃችሁ ሊሆን አይችልም። ልጆች ያንገር ር በጣም ይፈልጉናል ከነሱ ጋር ጊዜ እንድናጠፋ፣ አብረናቸው እንድንሆን፣ ይህ ወደቨር በቃ ከኛ ጋር መሆን ይፈልጋሉ። እኛ ደግሞ በዛን ጊዜ ቢዚ ነን፣ አናገኛቸውም። ከፍ እያሉ ሲመጡ ደግሞ እኛ ከነሱ ጋር መሆን ስንፈልግ ደግሞ እንደብራቸዋለን። ለምን? ባይዜን ሌላ ጓደኛ አፍርተዋል። ስለዚህ ይሄ ወላጅነትን ወደ ወዳጅነት የሚቀይረው ኳሊቲም ኳንቲቲም ታይም ከልጆች ጋር ማጥፋት አለብን። በዛ ኳሊቲ ማለት በጣም ሪስፔክትፉል የሆነ ኢንተራክቲቭ ሆነን ከነሱ ጋር ኢንጆይ ማድረግ አለብን። ያንን ጊዜ ማጥፋት ያስፈልጋል። እንግዲህ ምንድነው እሱ? ግጭት በጣም ጥሩ ነገር ነው። ያለ ግጭት የቢሊግራም ሚስት አንድ ጊዜ ተጠይቀው ሲናገሩ ከቢሊግራም ጋር ተጋጭታችሁ ታውቃላችሁ ሲባሉ if two people agrees on everything one of them is unnecessary አሉ። ሁለት ሰው ካለ ሁሌ ከተስማሙ አንደኛው የለም። በእርግጥ የሳቃችሁት ብዙ ቤት ውስጥ አንድ ሰው ብቻ ስላለ ነው። በቃ ያ እንትን ነው እና ቤት ውስጥ እያንዳንዱ ሰው ድምፅ፣ ፈቃድ፣ ሀሳብ እንዲኖረው መፍቀድና ያ ነገር ህይወት እንዲኖረው ማድረግ። ምናልባት ከጊዜ አንጻር አንድ ነገር ብቻ ሊጨምርና ሊጨርስ። በግጭት ጊዜ ይሄ በጣም ጠቃሚ ይመስለኛል። ለሁሉም አይነት ግጭት ኬዙንም ሰውየውንም ለማሸነፍ አትሞክሩ። if you win the case ለዛ ሰው የመሸነፍ ግሬስፉል ኤግዚት መስጠት አለብን። ልጆቻችን ኬዙንም ሉዝ አድርገው እነሱም በኢንቲሚዴትድ ወይም ደግሞ ክራሽዶ ነው መሄድ የለባቸው። ስናሸንፍ ኬዙን በቃ ፖይንታችንን ሜክ ካረግን በኋላ ወዳጅነታችንን ሪቴይን ማድረግ። እንደ ድሮ ወላጅ አፍክን ያዝ እያሉ መግረፍ ማለት ሲያለቅስ አፍን ያዝ፣ ዝም ሲል አልወጣልህም የሚለው ይሄ ክራሽ ማድረግ የለብንም ልጆቻችንን። once we made the point እነሱ የተሸናፊነት ስሜት እንዲሰማቸው ማድረግ የለብን። ወላጅነታችን አሸናፊነት አይደለም። ሁልጊዜ ፖይንቱ አብሮ ማሸነፍ የሚባለውን ፖይንት መስራትም ጥሩ ነው። ምናልባት ሌሎች ጥያቄዎችም ስለኖሩ እዚህ ላይ ልጨርስ። ሌላኛው ጥያቄ ምንድነው? ልጆቻችንን ባህላችንን በምን አይነት መንገድ እናሳያቸው፣ እናስተምራቸው፣ የመጡበትን መሰረታቸውን እንዳይረሱ። አንዳንድ ጊዜም እንደ ወላጆች የኛ ባህል ላይ ብቻ እናተኩርና የዚህን ሀገር ባህል እንረሳለን። ስለዚህ ሁለቱን እንዴት ባላንስ እናደርግ፣ የመጡበትን መሰረታቸውን እንዳይረሱ፣ እንዲሁም ደግሞ እዚህ ካለው ባህል ጋር አስታርቀን እንድንሄድ እንዴት አድርገን ባላንሱን እንስራ የሚለው ነው።
እኔ በእውነት ሌላ ሀገር ኖሬ አላውቅምና ልምዱ እንትኑ የለኝም። የእናንተን ቻሌንጅ የእውነት አላውቀውም። ኢን ሪያሊቲ አላውቀውም። አይ ዶንት ኖ። በዛው በአገር ቤት ስለሆነን እኛ ልጆችን እያሳደግንም ያለ ነው። እርግጥ በኋላ ለትምህርት ቤት ምናምን መጡ እና እንትኑን ፍትጊያውን ብዙ አላውቀውም። ግን ዝም ብዬ ሳይ ጠረጥራለሁ ቴንሽን ሊኖር እንደሚችል። እያደጉበት ያለ ባህል፣ እያደጉበት ያለ ቋንቋ፣ እያደጉበት ያለ የራሳቸው ካልቸር አለ። ደግሞ የኛ የምንለው ደግሞ አለ እና ያንን እንዳይረሱም እንፈልጋለን። ቅድም እንዳልኩት ምናልባት በጣም ጠበቃ ሳንሆንለትም አንቀርም ብዬ ዝም ብዬ እኔ ከርቀት ተጠረጥራችኋለሁ። ስለምንወደው ማለት ነው። በጣም ስላደግንበት እንትን እናደርጋለን። እና እኔ ኦፍኮርስ ለማቀራረብ መሞከር፣ መቀራረብ፣ አንዳንድ ነገሮችን አንደርስታንድ እንዲያደርጉ መርዳት በጣም ያስፈልጋል ብዬ አምናለሁ። ግን at the end of the day I don't know ምረት ሞር ስለሚያውቀው ይሄ የዚህንም ሀገር ኮንቴክስት ሞር ኮሜንት ሊያደርግ ይችላል። እኔ ስቲል የነሱ ባህል እና የነሱ የሚኖርበት ኮንቴክስት ግን የኛ አይደለም። የኛ ነበር፣ የነሱ ደግሞ የነሱ ነው። የልጆቻቸው ደግሞ አለ፣ የልጆቻቸው ዘመን ነው። እና እኔ ሞር የራሳቸው ባህል፣ የራሳቸው ቋንቋ የሚኖሩበት ኮምፒቲቲቭ ሆነው መኖር አለባቸው። አንዳንድ ምናልባት የአንዳንዶቹ ልጆች ችግር የኛንም አይደሉም የዚህንም ሀገር አይደሉም። በጣም እየጎዳናቸው ሊሆን እንደሚችል በጣም አስባለሁ። እኔ ከርቀት ሆኜ ሳይ የሁለቱም ሀገር ሰው ሳይሆኑ፣ የሁለቱም ካልቸር ሰው ሳይሆኑ የኛን አገር ካልቸር ሰው እንዲሆኑ ማድረግ የምትችሉ አይመስለኝም ሳየው። እንኳን እዚህ ሆናችሁ እዛ ሆነን ራሱ በጣም ትግል ሆናል። አሁን በጣም ግሎባሊ በጣም ኢንፍሉዌንሱ በጣም ከባድ ነው። ይልቅስ በሚኖሩበት ባህል ውስጥ ክርስቶስን ይዘው መልካም ዜጎች ሆነው በክርስቶስ ታንጸው ደቀ መዛሙርት ሆነው የራሳቸውን ካልቸር አዳብረው እንዲኖሩ መፍቀድና መልቀቅ በጣም ያስፈልጋል ብዬ አስባለሁ። ቱ ሳም ኤክስቴንት የኛን ሀገር መልካም ነገሮች እንዲይዙ የምናደርገው ጥረት እንደተጠበቀ ሆኖ ግን ትንሽ ማላላትና የነሱ የራሳቸውን አይዴንቲቲና ማንነትና ኢን ዴር ኮንቴክስት ዳዊት እኮ በራሱ ዘመን በራሱ ትውልድ ውስጥ ነው የእግዚአብሔርን ሐሳብ ያገለገለው። እኛ ማንደርሰው የራሳቸው ትውልድ እኮ አለ። በእኛ ካልቸር አይደርሱትም፣ በእኛ ቋንቋ አይደርሱትም፣ በእኛ የኮንቴክስት አይደርሱትም። በራሳቸው ኮንቴክስት ነው የሚደርሱትና እኔ የእግዚአብሔር መንግስት ሳስብ ሞር ኤንድ ሞር we should allow them to be themselves በራሳቸው ኮንቴክስት። ይሄኛውን ቀለል ያኛውን ከበድ ማድረግ ያስፈልግ ይሆናል ብዬ አስባለሁ። ግን ማላውቀውን ነው እንጂ የለፈለፍኩት ሞር ምረት ሲሻል ይሆናል። እኔም እንደሱ ማቅ አይመስለኝ። እንግዲህ ያ ባህል ያ እንበለው እዚህ ስላለ ያ ባህል የኛ የሆነው ለምንድን ነው ብሎ መጠየቅ ጥሩ ነው። ያ ባህላችን ነው ያልነው ጄኔቲካሊ አበሻ ስለሆንን ነው ብዬ አላስብም። ኤሴንሻሊ እዛ ተወልደን ስላደግን እዛ ባለው ቋንቋ አፍ ስለፈታን በዛ ቋንቋ ስለምናስብ እዛ የለመድናቸውን ምግቦች እና ልማዶች ብዙ ነገሮችን እኛ በልጅነታችን እነዛ ነገሮች ታተመውብን ስላሉ ወደድናቸው እንጂ በራሳቸው ስለሚወደዱ ነው ብዬ አላስብም። ምክንያቱም ኮምፕሊትሊ እዛ እኛ ባህል ውስጥ ያልተወለዱ ሰዎች የኛን ባህል በፍቅር ሊወዱት አይችሉም፣ ሊማሩት ይችላሉ። ስለዚህ ባልንጀራህን እንደራስ ውደድ በሚለው ሕግ እኛ የራሳችንን ከወደድን የኛ ያልነው ደግሞ ተወልደን ያደግንበት የመጀመሪያ ፎርማቲቭ ይሮቻችንን ያሳለፍንበት አፍ የፈታንበት የጭቃ አብኩተን የተጫወትንበትና ትዝታችን ሁሉ መሰረት የተጣለበት ካልቸር ከሆነ የነሱ ደግሞ እሱ አይደለም፣ የነሱ እዚህ ያለው ነው። ስለዚህ ብዙ እኛ እንደ ሰከንድ ጀነሬሽን እዚህ ስንመጣ ይሄንን ካልቸር ኮምፕሊትሊ አንደርስታንድ አድርገን ወደነው ኢንቴግሬት አድርገን ቋንቋውን ይሄ ካልቸር ውስጥ ያሉትን በጣም ደቃቅ ነገሮችን ሁሉ አውቀን ለዛ ኦፕን ነን ወይ ስንል አይደለንም። በብዛት አክቹዋሊ በጣም ሲልድ ነን። እኛ ትልቅ ሰዎች ሆነን ለሌላ ካልቸር ይሄን ያህል ዝግ ከሆንን እነሱ ደግሞ እዚህ ካልቸር ውስጥ ገና ሌላ ካልቸር የራሳቸውን ካልቸር እያዳበሩ እያለ የኛን በሆነ ተአምር እንዲወዱ የምንወደው ነገር ፌር ነው ብዬ አላስብም። አክቹዋሊ
እነሱ ሳይሆኑ የኛን ባህል እንግዲህ እነሱና እኛ ማለት እዚህ ጋር አስፈላጊ ሊሆን ይችላል ከካልቸር አንፃር እነሱ የኛን ካልቸር ከመልመዳቸው በፊት እኛ የነሱን ካልቸር ጠንቅቀን ካልቸር የኛ ባይሆንም መወደድ እንዳለበት ማሳየት መቻል ይኖርብናል። ሌላው ቀርቶ ቋንቋን ለመማር ወተን ከዚህ ሀገር ሰዎች ጋር ኢንቲግሬት ለማድረግ ይሄንን ሀገር ፒውር በትክክል ኮምፕሬሄንድ አድርገን ለመኖር የምናሳየው ጥረት በጣም ደካማ ነው። እኛን ከሚመስሉ ሰዎች ጋር ከስራ ውጪ በጣም አይሶሌትድ ሆነን ነው የምንኖረው እና እነሱ ያንን እኛ እንዲለምዱ የምንፈልገውን ካልቸር ለማወቅ በጣም ይቸገራሉ ከኛ ውጪ ያንን ካልቸር የሚያዩበት ነገር ስለሌለ። ስለዚህ እኔ ዋነኛው መሰረት ነው የምለው የመጀመሪያ የጋራ ካልቸር ዴቨሎፕ ማድረግ ነው። እኛ እዚህ ለመኖር ወስነን ቤተሰብ እዚህ መስርተን የምንኖር ሰዎች ካልቸር ኦፊሻሊ እንደቀየርን ማመን አለብን። ማለት አትሊስት ፋንክሽናሊ የምንኖርበት ካልቸር አለ። ደግሞ በሆነ በትዝታና ካልቸር ቬሪ ሶፍት አይዴንቲቲ ነው አሰች ምክንያቱም በተለያየ ካልቸር ውስጥ መኖር ስለምንችል። ከዛ ግን የሚገርመው ነገር ኪሪየስ እንዲሆኑ ማድረግ ነው። ያ እንግዲህ ኤክስፒሪየንሻል መሆን አለበት። ይሄ ፎርስድ የሆነ ሳይሆን ኤክስፒሪየንሱን ማመቻቸት ነው። ለምሳሌ በዓላቶቻችንን በጣም በደመቀ ደስ በሚል መንገድ እንዲወዱት ማድረግ፣ ሂስትሪዎቻችንን ለነሱ ማስጠናት፣ ፖዚቲቭ የሆኑ ማንነቶቻችንን ማሳየት፣ በጣም በጥንቃቄ ገንዘብ ሴቭ አድርጎ ያንን ሀገር እንዲያዩ በተቻለ ጊዜ የተወሰነ ጊዜ እድል መስጠት፣ አርቲፋክቶችን እንዲያገኙ ማድረግ። ኤክስፒሪየንስ ነው ለሰው ልጅ አንድን ነገር እንዲወድ የሚያደርገው እንጂ ፎርስድ የሆነ ኢንፎርሜሽን ሊሆን አይችልም። ስለዚህ ካልቸር ሰው ውስጥ በግድ ሾቭል የምናደርገው ነገር ሳይሆን ሰዎች ኤክስፒሪየንስ እያደረጉ ኢምብሬስ የሚያደርጉት ነገር ነው። ሌላው ብዙ ጊዜ የሰከንድ ጀነሬሽኑ አዌክን የሚያደርገው ለካልቸሩ ይሄ አይዴንቲቲ ፎርሜሽን ይርስ ላይ ይሄ አላደለ አዶለሰንስ ኤጅ ላይ 10ዎች ውስጥ ሆነው ወደ 20 ከመሸጋገራቸው በፊት እዚህ ያለውም ነገር ተደጋጋሚ ብሎው ሲደርስባቸውና እዚህም ቢሎንግ እንደማያደርጉ ሳምሃው በሆነ መንገድ አንዳንድ ግጭት ሲደርስባቸው በከለራቸው በተለያዩ ነገር ሩታቸውን የመፈለግ ነገር ላይ የሚመጡባቸው ጊዜዎች አሉ። እንግዲህ ከዛ በፊት ያለውን ነገር ፖዚቲቭ ኤክስፒሪየንስ ውስጣቸው በመስጠት የነሱን ካልቸር ተሳትፈን አዲሱ ካልቸር የጋራ እንደሆነ እሱን ኢምብሬስ በማድረግ ውስጥ ከሄድን እነሱ የኛን ማንነት ለማወቅና የራሳቸውን ማንነት በዛ ውስጥ ለማግኘት ሞር ኦፕን ይሆናሉ። ግን በጣም ደግሞ የሚፈልጉበት ጊዜ ላይ ያን ጊዜ ጥሩ ሪሌሽንሺፕ ካለን ብዙ ልጆች ከ10ዎቹ በኋላና በ20ዎቹ መጀመሪያ ካልቸራቸውን ከቻፕ ያደርጋሉ፣ በጣም ይፈልጋሉ። ብዙ ልጆች ግን ቤት ውስጥ ለምሳሌ እኛ በእንግሊዝኛ ነው የምናወራቸው አይደለ? ወይም የሆነ ቋንቋውን የምናወራበትን ለሚስጥር ነው የምንጠቀምበት እንደ ወፍ ቋንቋ ብዙ ጊዜ አንዳንዴ። እና በጣም አንዳንድ ፋሚሊዎች ግን ልጆቹን ፎርስ ሳያደርጉ ቋንቋውን እንዲማሩ ያደርጓቸዋል። ምግቡን በማብሰል ኢንጆይ እንዲያደርጉት በማድረግ ያደርጋሉ። አለባበስን ልብስ ከዛ በማስመጠትና ኤክስፒሪየንስ ከፈጠርንላቸው ካልቸራቸውን ይወዱታል እንጂ አይጠሉትም። ሂስትሪያቸውን እንዲያውቁ ካደረግናቸው፣ ከተቻለ ፐርሰናል ኤክስፒሪየንስ ከሰጠናቸው። ከዛ ውጭ ግን ባህል ሌላ አገር ውስጥ እየኖርን ያኛውን ባህል እኛን በመኖር ያገኘነውን ነገር እነሱ በሌክቸር እንዲያገኙትና እንዲወስዱት መጠበቅ አይ ቲንክ ፌር አይደለም። እና ትንሽዬ ኤክስፒሪየንስ ከብዙ ሌክቸር ይበልጣል። ለምሳሌ በሳምንት አንድ ቀን ስራዬ ብላችሁ አበሻ ሬስቶራንት ሄዳችሁ የተለያዩ ምግቦችን እየበላችሁ ፈን ብታረጉት የተሻለ ካልቸሩን ሊወዱት ይችላሉ። ለምሳሌ ያለን የአበሻ ቀን ተብሎ የተለያዩ ካልቸሮች አሉን። ሲጀመር አንድ ካልቸርም አይደለንም ያለን እኛ አይደለ እንዴ? የቱኛው አበሻ ካልቸር የሚባለው ሁሉ ጊዜ የሆነ ሾጣጣ ነገር አለ። እሱ አይደለም አበሻ ካልቸር። እኛ በጣም ሪች የሆነና ዳይቨርስ የሆነ ካልቸር አለን። ያንን ነገር ሁላችንም ከመጣንበት ባክግራውንድ አለባበሳችን፣ ምግቡን ሰርተን እነሱንም ማሳትፈን ቋንቋዎቹም ሁሉም በሁሉም ቋንቋ እየተዘመረ እዛጋ እንዲህ እየተደረገ ሂስትሪ አርቲፋክቶችን ሰብስበን እዚጋ ቡና ሲፈላ እዛጋ ክትፎ ሲደረግ እዛጋ ቢያዩ they would be very proud of it። ኤክስፒሪየንስ ነው ካልቸርን የሚፈጥረው እንጂ ኢንፎርሜሽን አይደለም ለማለት ነው።
ሌላኛው ጥያቄ ልጆቻችን መጽሐፍ ቅዱስ እንዲያነቡ፣ እንዲጸልዩ፣ በራሳቸው የእግዚአብሔርን ነገር እንዲለማመዱ እንዴት እናግዛቸው? አንዳንድ ጊዜ እንዲያደርጉ ስንጠይቃቸው እንደገና በመካከል አለመግባባት ይፈጠራልና ራሳቸው ይሄን ነገር አንደርስታንድ አድርገው እንዲጸልዩ፣ መጽሐፍ ቅዱስ እንዲያነቡ፣ በቤተክርስቲያን ውስጥ በአገልግሎት እንዲሳተፉ ከልማድ ይልቅ ቸርች ይዘን አምጥተን እንደ ልማድ ከመልቀቅ ይልቅ እነሱ ግን የጌታን ነገር አንደርስታንድ አድርገው እንዲያድጉ እንዴት እናግዛቸው የሚለው ነው። ይህ በጣም ወሳኝ ጥያቄ ነው። ራሳቸው ክርስቶስን የእግዚአብሔርን ቃል እንዲለማመዱ እንዴት እንርዳቸው የሚለው ያው በየቤታችን ውስጥ ያለ የራሱ ቻሌንጅ ነው። በመጀመሪያ ደረጃ ለወላጆች ትናንትናም እግዚአብሔር እንደተናገረን በጣም ብዙ መጀመሪያ እኛ ራሱ እነኝህን ዲሲፕሊኖች እንወዳለን ወይ? ኤክሳይትድ ነን ወይ? መጽሐፍ ቅዱስን ስናነብ እንደ በርደን ነው ላያችን ላይ እንደተጫነ ነገር ነው ቦርድ ሆነን የምናነበው ወይስ መዝሙር 119 እንደሚናገረው ኤክሳይትመንቱ አለን ወይ? ሪሊ እኛ ራሱ ስናረገው እንደተጫነብን ነገር ወይ ደግሞ አንብበን ካልወጣን አክሲደንት እንደሚገጥመን ፈርተን ወይ የሆነ ነገር ነው በሱ ጫና ነው ወይ? ስንጸልይስ ኢዝ ፕሬየር የእውነት ከእግዚአብሔር ጋር ያለ ኤክሳይቲንግ ፌሎሺፕ ነው ወይ? ዱ ዊ ሪሊ ኢንጆይ ዋት ዊ ዱ? ዲስፕሊንስን እንደ ሪሊጂየስ ጫናዎች ነው ኤክስፔሪየንስ የምናደርጋቸው። ላይክ አይ ሃቭ ቱ ፕሬይ ኢን ዘ ሞርኒንግ። ልጅ ያው ጠያቂ ነው። ትናንት እንደተማር ነው ዋይ I have to read the Bible every single day. Why? Do we really know why we're doing what we're doing? Enjoy እናረጋለን ወይ? Practices እናረጋለን ወይ? Disciplined ነን ወይ? እኛ የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ቃል መጫወት፣ አብሮ መጸለይ እኛ ራሳችን ያስደስተናል ወይ የሚለው መፈተሽ በጣም ጥሩ ነው። አንዳንድ ጊዜ እኛ የሌለንን በልጆቻችን ማምጣት እንፈልጋለን። አሁን በትምህርት አሁን እኛ የሚያስተካኝ ያልተማረ ሰው በጣም ትምህርትን መበቀል የሚፈልገው በልጁ እና በጣም ልጆቹ እንዲማር መከራ ያበላቸዋል ማለት ነው። ወይ ደግሞ እኛ ያጣነውን እንዲያገኙ አንዳንድ ጊዜ ይሳካ ይሆናል። በትምህርት በምን አይሳካ ይሆናል። ስፒሪቹዋል ነገር ግን እኔ አይ ዶንት ቲንክ ሶ። ስፒሪቹዋል ነገር እኛ ኤክስፔሪየንስ ያላረግነውን በልጆቻችን መወጣት አንችልም። ዋትኤቨር እኛ ጋር ኤግዚስት የማያረግ ነገር እነሱ ጋር መጠበቅ የለብንም። እኛን ያላስደሰተ እነሱን ያስደስታል ብለን መጠበቅ የለብንም። ለእኛ ፕራዮሪቲ ያልሰጠነው ነገር እነሱ ፕራዮሪቲ እንዲያረጉት ኤክስፔክት ማድረግ የለብንም። እኛ ራሳችን እንዴት ነን ብሎ እንደ ወላጅ መፈተሽ በጣም ጥሩ ነው። አይ ኖ ዊ ዱ ኢት ግን ዋይ አር ዊ ዱዊንግ ዋት ዊር ዱዊንግ? ለምንድን ነው ይሄ? ቅድምም የተነሳልን if we're not disciples እኛ ዲሳይፕልስ ካልሆንን ዲሳይፕልስ ማፍራት አንችልም። mature disciples ናቸው mature disciples ማፍራት የሚችሉት። እና እኔ I really will return it back to us as parents ማለት ነው። ልጆቻችንን ግን ከልጅነት ጀምሮ የለመደ ኤክስፔሪየንስ አሁን እንደተማር ነው እኔ ይቀጥላል ብዬ አስባለሁ። ግን እንግዲህ ትንሽ ለየት ያሉ ነገሮች ነው ያሉኝ። ለማስተማር የምሞክረው ትንሽ ለየት ያለ ነው። አንዳንድ ጊዜ ልጆች ጸሎትን፣ ጾምን፣ የእግዚአብሔር ቃል ማንበብን ምናምን የጠሉበት ምክንያት የኛ አፕሮች እንዳይሆን ብዬ በጣም ፈራለሁ። ትንንሽዬ ልጆች የግድ እንደኛ ተንበርክከው ለአንድ ሰዓት እንዲጸልዩ የምናስጨንቅ ፓረንትስ እኮ አለን። ልክ እንደኛ ማለት ነው። እና they get bored በጣም ታየርድ ይሆን እድሜያቸው ገና ነው። እኛ እኮ ቆይተን ነው ለአንድ ሰዓት የተንበረከክ ነው ትልቅ ከሆነም በኋላ እና ለረጅም ጊዜ በቃ ካልተንበረካል የጳጉሜ ጸሎት ላይ እኔ አንድ ቤተሰብ ውስጥ ያደጉ ልጆች ለማገዝ ሞክርበት ጊዜ ነበረ እና ከእግዚአብሔር ቤት ጠፍተው ሄደው ነበረ። በኋላ በሆነ ምክንያት ብቻ እግዚአብሔር አገናኘንና ተመለሱ እና አንዱ ከቤት ወጥተው ከነኚህ ነገሮች የሚገላገሉበትን ዘመን ነበር የሚጠብቁት። እስከ መቼ ከቤት ወጥተው ካምፓስ ላይፍ ውስጥ ገብተው ከዚህ ጠዋትና ማታ ካለ ጭንቅ እና ደግሞ በጣም አርገው የነገሩኝ ጳጉሜ ላይ አይወጡም። በቃ ጸሎት አለ ቤት ውስጥ ምንም መውጣት አይፈቀድላቸው እና ከተንበረከኩበት ሲነሱ ራሱ እንደ የመናፍስት ስራ ተደርጎ ይገሰጽ ነበር። ያስነሳሽ እኮ ቅድም ጠላት ሳይሆን አይቀርም ምንም እየተባለ እና በቃ ምንም ማድረግ ስለማይችሉ ቤት ውስጥ መኖር ስለነበረባቸው ተገዝተው ኖሩ። በኋላ ካምፓስ ሲገቡ ተውት ማለት ሁሉ ነገር ተውና እንደየእድሜያቸው ሳይሆን በቃ የኛን ኤክስፔሪየንስ በእኛ ሌቭል በጣም ላያቸው ላይ መጫን ፌር ነው ብዬ ነው ያላስብ። እኛ አንዳንድ ጊዜ አሁን እንስቃለን ልጆቻችንን ስናስብ ትንንሽ እያሉ ማለት ነውና ቤት ውስጥ አሁን ለምሳሌ ዲቮሽን ምናምን ስናረግ ስንጸልይ ምናምን ወይ ባይብል እያነበብን
በድንገት ምናምን ይሄ ካልሲ ግን የኔ ነው ምናምን ይላል አንዱ ማለት ነው። በጸሎት መሃል ማለት ነው። እና ለእኛ it was okay። አሁን እንዴት ነው እንደዚህ አይባልም የሚባለው? ትልቅ ሲሆኑ እኮ ነው እንደዛ የሚባለው። ትንሽ ሆነው እንዴት ይሄ ካልሲ የኔ ነው እንዲል እንዴት አልፈቅድለትም? ለምንድን ነው ማለት እግዚአብሔር ይቆጣል? በጸሎት መሃል ይሄ ካልሲ የኔ ነው ስላለ ተጥብቅ ጌታ ብለው ይሻላል ወይስ that's okay it's fine በቃ እየጸለይን ነው ግን በመሃል በቃ ትዝ አለው ካልሲውን አይ ልጅ ነው እንደኔ ጠብቅ ብዬ ኤክስፔክት ማድረግ የለብኝ። we have to really make it ከእግዚአብሔር ጋር መገናኘት is an enjoyable experience. I am talking to my father, a loving father እንጂ የሆነ በግዴታ ጸሎትንና ቃል ማንበብን እንደጫነብን ሰው ባናደርግ እንደየእድሜያቸው ቢሆን እንደየእድሜያቸው ኤክስፔሪየንስ እንዲያደርጉት ብንፈቅድ። አሁን ቅርብ ጊዜ አንድ ቦታ በቃ ትንሽ ልጆች ናቸው ግን የናቡቴንና የእንትናን ታሪክ በብሉይ ኪዳን በጣም በከፍተኛ ጫና ለማስተማር በጣም ይሞክሩ ነበርና አሁን ከናቡቴ ምናምን ከመጀመር ትንሽ ቀለል ካለ መጀመር ይሻል ይሆን ወይ ኢንጆይብል እያረግን ከኤልዛቤል ከመናም ከማረግ የእውነት እኔ አሁን I'm just proposing አሉ እኮ በጣም እንደየእድሜያችን እየማረቁ የኛ ትግል የነሱ ትግል አርገን የኛን ቻሌንጅ የነሱ ቻሌንጅ አርገን እኛ ማወቅ ያለብንን እነሱ እንዲያውቁ ከምናስጨንቅ እንደየእድሜያቸው ኢንጆይ እያረጉ የሚያድጉባቸውን የባይብል ንባባት ማድረግ ብንችል ያነበብናቸውን ሪፍሌክት የምናደርግባቸው ክሪኤቲቭ ዌይስ መፍጠር ብንችል። አሁን እኔ ያነበብኳቸውን አንዳንድ ነገሮች በጣም ትልቁ አድቫንቴጃችን የነበረው ወደ ትምህርት ቤት ስንሄድ የእግዚአብሔር ቃል ዛሬ እንዳነበብኩት በሚል ሳይሆን ግን in a very interesting way ልናወራው እንሞክር ነበር። እያወራ ነው እየተከራከረን እየተየው እንሄዳለን። ቁጭ አላሉም፣ አልተንበረከኩም፣ መጽሐፉ አልተገለጠም ግን we're talking about it እና let's find some creative ways in my opinion creative ways እየፈለግን እንደየእድሜያቸው እኛም ኢንጆይ ማድረጋችንን እናረጋግጥ። ኢንጆየብል በሆነ መንገድ ብናቀርበው የእግዚአብሔር ቃል በጣም ተናፋቂ ነው፣ ጸሎት ተናፋቂ ነው እና ይሄንን የቤት ስራዎቻችንን ብንሰራ ግን እኔ ቅድም ፓስተር ሳሊ ያለውን ኤምፋሳይዝ አድርጌ እለቃለሁ ከጊዜም አንፃር ልጆቻችንን የክርስቶስ ተከታይ ደቀ መዛሙርት የማድረግ ኃላፊነት የወላጆች ነው፣ የቤተ ክርስቲያን አይደለም። እና ብዙዎቻችን አሁን ከሰኞ እስከ ቅዳሜ ማታ ድረስ ዝም ብለን እንኖርና እሁድ ጠዋት አምጥተን ሳንዴይ ስኩል ውስጥ ስለከተትናቸው ልጆቻችን በጣም የክርስቶስ ተከታዮች እንዲሆኑ እንጠብቃለን። ሳይሆኑ ሲቀሩ ራሱ በቸርች ላይ እንነጫነጫለን። የልጄ መንፈሳዊ እድገት ግን ሳየው በጣም እያደገ አይደለም እንላለን። ቸርች ናት እንዴ የምታሳድገው በመንፈሳዊ ህይወት? this responsibility መጽሐፍ ቅዱስ ስታነቡ is not given to the church። በእስራኤል ታሪክ ውስጥ ስትሄዱ ለምኩራብ አልተሰጠም፣ ለቤተ መቅደሱ አልተሰጠም። ልጅህን እያለ የሚያወራው እግዚአብሔር ለወላጅ ነው። ልጅህን በቃ ምራው እያለ የሚያወራው ለወላጅ ነው። አስተምረው ተጫወተው እግዚአብሔርን ቃል የሚለው ለአባት ነው። it's our responsibility። ቤተ ክርስቲያን ልታግዘን ነው እንጂ ያለችው ዋና ደቀ መዝሙር አርጋ አሳዳጊ ቤተ ክርስቲያን አይደለችም፣ እኛ ራሳችን ነን። ከሰኞ እስከ ቅዳሜ የሌለ ነገር እሁድ ሊፈነዳ አይችልም በድንገት። እሱን ሪስፖንሲቢሊቲ ብንወስድ ኢንጆይብል እንዲያደርጉት እንደየእድሜያቸው ብንፈቅድ በጣም ቱ ማች ሪሊጂየስ ከሆነ ሩልስ ኤንድ ሬጉሌሽንስ ብናወጣው። ጸሎት እኮ ከአፍቃሪ አምላክ ጋራ የፍቅር ግንኙነት ነው። የእውነት እኮ ስታስቡት ሚስ ስለምናረገው እኮ ቤታችን ተንደርድረን ገብተን ልናወራው ምንናፍቀው መሆን አለበት። እግዚአብሔር ቃሉን እኮ የምናነብበት ምክንያት I love him እና I want to understand እግዚአብሔር የሚለውን ይሄንን ትራንስፎርም ብናደርገው ኢንጆይ ስለምናረገው ልጆቻችን ኤክስፔሪየንሻሊ ኢንጆይ ያረጉታልና እንደየእድሜያቸው ኤክስፔሪየንስ እንዲያረጉት መፍቀድ በጣም ጥሩ ይመስለኛል። አይ ቲንክ በጣም ጥሩ በሆነ መንገድ ማሙሻ ገልጾታል። እኔ ያው ክርስቲያን ቤተሰብ ነው ያደግኩት። አባቴ አገልጋይ ነበረ፣ አሁንም ነው። ልጅ ሆነን በጣም ብዙ መጽሐፍ ቅዱስ አንብበናል። አንደኛ በጣም ያነባል እሱ። ሂዝ በቃ ባይብል ሪደር ነው፣ ሂዝ ፕሬየር ፐርሰን ነው። ግን ምንድነው የሚያደርገው? ከምንወደው ከዘፍጥረት ጀምሮ ያወዳድረናል። በጣም እናነባለን። ብዙ ያነበበ ሰው ይሸለማል። ያነበብነው እንድናወራ እንደረጋለን። ያ ሁል ጊዜ ስናየው ያነባል እሱ እና ይወዳል ማንበብ።
ጸሎትም ይወዳል። እና ልጆች በጣም እኛ የምንወድና የምናነብ የምንወድና የምንጸልይ ሆነን እነሱ ያንን አያረግም። እኔ እየወደድኩ እኔ እያነበብኩ እኔ እየወደድኩ እየጸለይኩ ብሎ ማለት በጣም ሌላ መቼም ኤክሰፕሽናል የሆነ መንገድ ከሌለ የማጆሪቲ ኤክስፕላኔሽን እኛ ስለማናነብ እኛ ስለማንጸልይ እኛ ስለማንወድና ይሄኛውን ችግር ከፈታን በኋላ ነው ይሄ ያልፈታውን ችግር ነው እንግዲህ እነ ማሙሻ ጋር መጥቶ የሚፈታው። የአብዛኛው ሰው ችግር እኛ እንወዳለን ወይ መጽሐፍ ቅዱስ ማንበብ፣ እኛ መጸለይ እንወዳለን ወይ? ልክ አሁን ለምሳሌ ዶሮ ሲቀርብ እንደሚቀርብ እንትን ይለናል እንዴ መጽሐፍ ቅዱስ? ልንጸልይ ስንል ቁርጥ ሲቀርብ እንደሚለው ይሰማናል እንዴ? ይሄኛ ያዩታል። አንድ ሁለተኛው መውደድ ብቻ አይደለም፣ እውነት አድርገን እናየው። ለነሱ አንድ ነገር የሚያደርጉት የእውነት ከሆነ ነው። አሁን ምሳሌ ስንጸልይ የሆነ ስርዓት እያሟላ እንደሆነ አይደለም ልጆች የሚያስ የሆነ ሰው አለ ብለው ያምናሉ። እኔ ወደዚህ ወደ ትዳር ካምፕ ሌት ነው የመጣሁት እና አሁን አንድ ልጅ ነው ያለኝ፣ 3 ዓመቷ ነው። ግን ሺ ኢዝ ቬሪ ድራማቲክ እና ሰሞኑን በጣም አንድ ነገር ተማርኩኝ። እናቷ በጣም ስማርት ናት። በጣም አይ ቲንክ ሺ ኢዝ አ ጉድ ማዘር እና አብረው ብዙ ጊዜ ይዘምራሉ እና ሰሞኑን አንድ መዝሙር ወደው ይዘምራሉ። የጌታን መንገድ እከተላለሁ እና ዜማው ደስ ይላል። ልጆችም በዩቲዩብ ላይ አሉ። የጌታን መንገድ እከተላለሁ መስቀል ከፊቴ ዓለም ከኋላ በኋላ ትንሽ ዘመረችና አይ እኔ መስቀል ከፊቴ አልፈልግም አለች። ምንድን ነው የምትፈልገው? አይ ዓለም ነች ከፊቴ እንድትሆን የምፈልግ። አረ ደነገጠች። አረ አይቻልም፣ መስቀል ምን ያደርግልኛል? እኔ ዓለምን ነው የምፈልገው። በኋላ ለምን ብላ መጠየቅ፣ ለምንድን ነው ዓለምን የፈለግሽ ስትል ለካ የባለቤቴ ከዝን ዓለም የምትባላለች ባለፈው ሳመር ካናዳ ሄደው እሷን ስታጫው እኔ ዓለም ከፊት ሆና እኔ ከኋላ። This is very profound ነው። እኛ ስንዘምር ዓለምን እንደሆነች እናውቃለን እና እሷ የምትወዳትን ዓለም ከኋላ ካልሆንሽ እና አንዳንድ ጊዜ በእነሱ ሌቭል የተባለውን you know the song is fun ግን ሚኒንግ ደግሞ አለ ለነሱ በጣም ሊትራል ነው። ስንጸልይ ውሸት ሲሆንባቸው እየጠሉት ይመጣሉ። እግዚአብሔር እውነት ነው ወይ ለኛ? ስንጸልይ ቃሉን በጣም እናከብረዋለን ወይ? ለነሱ የነገርናቸውን እኛ ስንሆን እንፈጽመዋለን ወይ? is it real for us? do we believe it? ሲጸልዩ እንደሚያምኑ ታውቃላችሁ አይደል? እግዚአብሔር የት ነው ያለው? አንድ የጓደኛችን ልጅ ያለውን ልንገራችሁና ልጨርስ። እና በጠየቅ ይወዳል። ትንሽ ልጅ ነበር እና በረዶ አያየን። ማሚ ይህንን በረዶ ማን የሰራው? በጣም ብዙ ነው ሲል እግዚአብሔር ነው የሰራው። ይህን ሁሉ የሚቀርም ከዛ ዝም ብለው እየሄዱ እያለ ብዙ መኪና የሄደበት ቦታ ላይ ሲደርሱ ይሄኛውንስ ማን የሰራው ሲል እግዚአብሔር ነው አስትለው፣ አይ እዚህ ጋር ግን በጣም ሜስ ሰርቷል አላት። ከዛ በኋላ አደል ምናምን ስቃለች። በአመቱ ብዙ ስኖ አላረገም። ማሚ what happened to God አላት። ምንም ሀፕን ታዲያ ለምንድን ነው ስኖ መስራት ያቆመው ሲላት፣ አሁንም ሲሪየስሊ አልወሰደችም። ማለት ነው ለምን እንዳቆመ መጠየቅ እንችላለን ወይ ለምን እንዳቆመ አላት። እስኪ እንጸልያለን። ኖ ተይው አንቺ ካልፈለግሽ ለእኔ ስልኩን ስጭኝና እኔ ራሴ ጠይቀዋለሁ። ይሄ የሚያሳየን ምንድን ነው? he really believes God። እኛ እንደሱ ነን ወይ? እግዚአብሔርን በዚህ የልጅነት እምነት ውስጥ እናምነዋለን ወይ? ስርዓት ከሆነ የሆነ እንዲያሟሉ ክራይቴሪያ እንዲያሟሉ ከሆነ ምን አይፈልጉም እነሱ እሱን let it be real እና ያ እነሱ ጋር እንዲሆን የምንፈልገውን ነገር እኛ ጋር ካረግነው እነሱ ጋር መሆኑ አይቀርም። thank you ዶክተር ምህረት ጋር ነው ትንሽ የምቆየው። አንተን አግኝተን መቼም ስለ አእምሮ ጤና ሳንጠይቅ ልናልፍ አንችልም። ስለ አእምሮ ጤና አንተን አግኝተን አልጠይቅ አንችልም። እንደ ክርስቲያን በዚህም ሀገር እንደምንኖር እንደ ክርስቲያን ማህበረሰቦች ከኑሮም ከምኖም ጫና የተነሳ ብዙ በመሀከላችን በቤተ ክርስቲያንም ብዙ ቻሌንጆች እያሳለፍን ያለ ነው እና በመጀመሪያ ወደ እነሱ ዝርዝር ጥያቄዎች ከመግባቴ በፊት የአእምሮ ጤናንና ክርስቲያን የአእምሮ ጤና ይገጥመዋል ወይ?
ክርስቲያን የአእምሮ ጤንነት እክል ይገጥመዋል ወይ? ምክንያቱም አንዳንድ ጊዜ የመንፈስ አሰራር ነው ተጸልዮለት ነፃ ይወጣል የምንለው አይነት አለና እሱን እንዴት ነው ባላንስ የምናደርገው? ወደ አእምሮ ጤና ሕክምና መሄድ ክርስትናን መካድ ነው ወይ የሚለውን እስቲ ንገራል። እኔ ልጀምር። ይሄኛውን ደግሞ እኔ ልሞክርና ወደ አንተ ወጣ። አይ ቲንክ ይሄ በጣም ጥሩ ጥያቄ ነው። ምናልባትም ሌላ ጊዜ ረጅም ጊዜ ወስደን በደንብ በትምህርት መልክም የሚሰጥ ነገር ነው። ግን ትላንትና ያስተማርኩት ትምህርት ለዚህ ጥሩ መሰረት የሚሆን ይመስለኛል። የመጀመሪያው ነገር መረዳት ያለብን ክርስቲያን ሰው ነው። ይሄ በቃ ሴትን ሊያደርግልን ይገባል። ክርስቲያን ሰው ከመሆኑ የተነሳ በሰው ላይ የሚደርሰው ነገር ሁሉ ይደርስብናል። በሰውነታችን ቦዲ አለን፣ አካል አይደል? ክርስቲያን የመኪና አደጋ ይደርስበታል እንዴ? ይደርስበታል። ክርስቲያን ትርፍ አንጀት ይይዘዋል? ለምን አይዘውም? ይይዘዋል አይደል? በአካላችን ላይ የሚመጡ ነገሮች ሁሉ ይደርሱብናል። አእምሮ ጋር ስንመጣ አእምሮ ሁለት አስፔክት አለው። አንደኛው ማይንድ የምንለው አእምሮ ነው። ሌላው ደግሞ አንጎል የምንለው ብሬን ነው። ቅድም ባለፈው ትላንትም እንዳልኩኝ ብሬናችን የቦዲያችን ፓርት ነው። ለምሳሌ ክርስቲያን ቢጠጣ ይሰክራል እንዴ? እንደውም ቶሎ ነው የሚሰክረው የማይጠጣ ክርስቲያን ከሆነ። ምክንያቱም ያ ኬሚካል ብሬናችን ውስጥ ገብቶ ብሬናችንን ይደበላልቅበታል። ሲምፕሊ ኤክስፕላኔሽኑ ግልጽ ነው። ክርስቲያን ለ5 ቀን እንቅልፍ ባይተኛ ድምፅ መስማት ይጀምራል እንዴ? በደንብ ይጀምራል። ሳይኮቲክ ይሆናል ማለት እግዚአብሔር የሰጠንን የቦዲ ስርዓት። ክርስቲያንን አውቆም ሳያውቅም ኮኬን ብትወጉት እኮ ድምፅ ይሰማል። ለምን? ያ ኮኬን ገብቶ አንጎላችን ውስጥ ያለውን የኬሚካል ስርዓት ስለሚያዛባው we start to hear voices። ስለዚህ ቦዲያችንን በተመለከተ ያለው የሰውነታችን ስርዓት ክርስቲያን ላይ የተለየ ነገር የለም። ስትረስ ኢኳሊ ነው አፌክት የሚያደርገን ከሌሎች ሰዎች ጋር፣ እንቅልፍ፣ አመጋገብ፣ ሌሎች ነገሮችን ሁሉ ጨምሮ። ስለዚህ የመጀመሪያው ነገር ከቦዲ አንጻር ክርስቲያን ኢኩሊ ቫልነረብል ነው ላሉት ነገሮች ማለት ነው። አንድ ይሄ ነው። ሁለተኛው ከነፍስ አንጻር ክርስቲያን ከሌላ ሰው የተለየ ነፍስ የለው። በእግዚአብሔር ቃልና በመንፈስ ቅዱስ ተደግፈን ተዋጅተን ተለውጠን የታደሰ አእምሮ፣ የበሰለ ስሜትና የተገራ ፈቃድ ከመኖሩ ባሻገር ዲሳይፕልድ ከሆንን ለዛው አክቹዋሊ ዲሳይፕልድ ያልሆነ ክርስቲያን ውጪ በስርዓት ከሚኖር ዓለማዊ የከፋ ሰው ሊሆን ይችላል። ለብዙ ነገሮችም የተጋለጠ ሊሆን ይችላል። ስለዚህ ክርስቲያን ኢሞሽን አለው አይደል? ክርስቲያን ሀዘን ይደርስበታል አይደለ እንዴ? ክርስቲያን ደስታ ያጋጥመዋል። ክርስቲያን ፍርሃት አለበት። ስለዚህ አሁን ለምሳሌ በጣም ማጆሪቲ የምንላቸው የአእምሮ ህመሞች የስሜት ህመሞች ናቸው። ለምሳሌ ሙድ ዲስኦርደር የምንለው ዲፕሬሽን ብትሉ፣ ባይፖላር የስሜት ከፍ ዝቅ ማለት ብትሉ፣ የተለያዩ አይነት ከስሜት ጋር የተዛመዱ ህመሞች የስሜት ህመሞች ናቸው። ኢሞሽን ስላለን እነዚህ ኢሞሽናል ዲስኦርደርስ ወይም ኢሞሽናል ህመሞች ሊደርሱብን ይችላሉ። ፍርሃት የሚለው ነገር የኢሞሽን አስፔክት ስለሆነ አንግዛይቲ፣ ጭንቀት የሚለው ነገር በአንዳች አትጨነቁ ሲል እኮ ስለምንጨነቅ ነው። ክርስቲያን የተለያዩ አይነት ጭንቀቶችና ነገሮች ሊደርስብን ይችላል። ክርስቲያን እንደ ማንኛውም ሰው ከሁለት ወላጆች ተወልዶ የተለያዩ ነገሮችን እያገኘ የሚያድግ ከሆነ ሰብዕና ወይም ፐርሰናሊቲው የሚገነባ ከሆነ ከፓረንትሁድ ሊሆን ይችላል፣ ከትምህርት ቤት ሊሆን ይችላል፣ ከተለያየ ስፍራ የፐርሰናሊቲ ችግሮች ሊታዩበት ይችላሉ። ይሄ የክርስትና የነፍሱ አስፔክት ነው። ሁሉም ሰው በሚያልፍበት ነገር ውስጥ ስለምናልፍ ክርስቲያን በጦርነት ወይም ደግሞ በሌሎች ፐርሰናል ትልልቅ ትራውማዎች ውስጥ አልፎ ትራውማ ሪሌትድ የሆኑ ሜንታል ኢልነሶች ሊያጋጥሙት ይችላሉ አይደለ እንዴ? ለምሳሌ አንዳንድ ክርስቲያኖች ሴክሹዋል ትራውማ ደርሶባቸው አይደለ? ወይም ደግሞ በተለያየ ዲዛስተር ውስጥ አልፈው የትራውማ ቪክቲም ሆነው ያንን ነገር እንደሌላው ሰው ኤክስፒሪየንስ ያደርጋሉ። ይሄ አንድ አስፔክት ነው። እንግዲህ ወደ መንፈሳችን ስንመጣ ደግሞ መንፈሳችንም
በትክክል ካልያዝነውና ካልተንከባከብነው በተለያዩ ምክንያቶች ህሊናን ጨምሮ ሰዎች የተለያየ ችግር ውስጥ ሊገቡ ይችላሉ። እንግዲህ አሁን ምንድነው እሱ የአእምሮ ህመም የምንለው አእምሮ ጋር ስንመጣ የመንፈሳዊ ዓለምና የአካላዊ ዓለም መገናኛ ነጥብ ስለሆነ ከአካላዊ ዓለምን በሚመጣው ነገር አፌክትድ ይሆናል፣ ከመንፈሳዊ ዓለምን በሚመጣው ነገር አፌክትድ ይሆናል። ትላንትና እንዳልነው ከእግዚአብሔር የሚመጡ ሀሳቦች አሉ፣ ከሰይጣን የሚመጡ ሀሳቦች አሉ፣ ከሰው የሚመጡ ሀሳቦች አሉ። ሀሳብ ብቻ ደግሞ ኃይልም አለ። የሰዎች ኃይል አለ፣ የሰይጣን ኃይል አለ፣ የእግዚአብሔር ኃይል አለ። ነገሩ ግን ምንድነው እሱ ከመንፈሳዊ ዓለም የሚመጣውን ነገር በሕክምና ለመረዳት የሚያስችል ቱል የለም። አክቹዋሊ አዝ ዊ ኖው ኢት ሳይኮሎጂ እና ሳይኪያትሪ በአጠቃላይ በጣም ኤቲስቲክ በሆነ ወርልድ ቪው ውስጥ ያለ ነገር ስለሆነ ስለ አጋንንት ለማውራት ራሱ አስቸጋሪ ነው። አንዳንድ ሳይኪያትሪስቶችና የአእምሮ ሐኪሞች እዚህ ሀገርም ያሉ አንዳንድ ነገሮች በቲፒካል የሳይኮሎጂካል ቲዮሪ ስለማይሄዱ በጣም አስቸጋሪ ነገር ሲያጋጥማቸው ወደ ቤተ እምነት የሚልኩ ሰዎች አሉ። እኛም ሀገር እዚህ ግን አሁን በጣም አስቸጋሪ የሆነው ነገር ቤተክርስቲያን መንፈሳዊ የሆነውን ነገር ዳያግኖዝ አድርጋ ሳታጣራ አንዳንድ ጊዜ መንፈሳዊውንም ነገር ወደ አእምሮ ሴንተር ትልካለች። ቤተክርስቲያን ግን አንዳንዴ እሱም ብቻ አይደለም የምትሳሳተው፣ አእምሮአዊ የሆነውን አካላዊ የሆነውን ነገርም የሌለ መንፈስ በማስወጣት ፕሮሰስ ውስጥ ሰዎች በጊዜ በምክር ወይንም በመድኃኒት ወይም በሕክምና እንዲረዱ ሳናደርግ ምንም የሌለ ነገር ስለሆነ ሶሉሽን አይሆንም። ስለዚህ መንፈሳዊ የሚሆንበት ጊዜ ሊኖር ይችላል። ኢን ጀነራል ክርስቲያኖች በአእምሮ ህመም ወይንም ደግሞ በአጠቃላይ ሜንታል ኢልነስን በተመለከተ በእግዚአብሔር ቃልና በጸሎት ክርስትናን በትክክል በመኖር የተሻለ ፕሮቴክሽን ሊኖራቸው ይችላል። ግን 100% ኢሚዩን ድግል ልንሆን አንችልም። ለምሳሌ ብዙ ሜንታል ኢልነሶች ጄኔቲክ ቴንደንሲ እንዳላቸው እናውቃለን። በቤተሰብ የመሄድ ባህሪ አላቸው። አንዳንድ ጊዜ ሰዎች ክርስቲያን በሆነ ኢንቫይሮንመንትም ሆኖ አሁን ብዙ ቸርቾች ውስጥ ብዙ አዲክቲቭ ነገሮች ፕራክቲስድ እንደሚሆኑ እናውቃለን። ምሳሌ ፖርኖግራፊ ራምፓንት ነው በቸርች ውስጥ። አንደኛ አይወራም። ቁማር፣ ድረግ የመሳሰሉት ነገሮች በተለይ ያንገር ጀነሬሽኑ ጋር ብዙ ፈተናዎች አሉ። እነዚህ ነገሮች እንደሌሉ ዲናይ ከማድረግ እንዳሉ ተረድቶ ህመም ሊሆኑ እንደሚችሉም አውቆ ከተወሰነ ጊዜ በኋላ ወደ አዲክሽን ዞን ከደረሱ በኋላ ህመም ናቸው። እንግዲህ ያለው ሳይንሱ የሚለው ነገር ሰው አንድ ጊዜ አዲክትድ ከሆነ በኋላ ሌላ እገዛ ሳያገኝ ከዛ አዲክሽን ውስጥ መውጣት ላይችል ይችላል። መንፈሳዊ እገዛም ሊሆን ይችላል፣ ግን ሳይኮሎጂካል እገዛም ቢሆን አስፈላጊ ነው። በተለይ አንዳንድ ታቡ በሆኑ አዲክሽን ውስጥ ያሉ ሰዎች ለመረዳት እንኳን ያ ነገር እንዳለ በድና ያሉ ስለምንኖር ብዙ ጊዜ እንትን አናደርግም። ግን በአጠቃላይ ሜንታል ኢልነስ በጣም ሰፊ 300-400 አይነት ዲስኦርደሮች ባሉበት ሁኔታ ውስጥ ሁሉ ህመም አንድ አይነት አይደለም። በተለይ ብዙ ጊዜ የሚያስቸግረው ከአጋንንት ጋራ አንዱ ስኪዞፍሬኒያ የሚባል ከበድ ያለ የአእምሮ መዛባት፣ ይሄ ድምፅ የመስማት ነገር፣ ተጠራጣሪ ሆኖ እንዲህ ሊያረጉኝ ነው አይነት ብዙ ስሜቶች ያሉት፣ ከሰው መነጠል፣ ሰው መፍራት፣ ራስን ኬር ማድረግ መተው። ይሄ እንግዲህ በአብዛኛው ካሉት ሜንታል ኢልነሶች ሁሉ በጣም ከባዱ፣ ግን ሰዎች በአጋንንት ስርዓት ውስጥ ሲሆኑም ከሚያሳዩት ማኒፌስቴሽን ጋር ኦልሞስት ተመሳሳይ ነው። እንግዲህ ይሄ ሁለት አንግል ያለው እገዛ የሚፈልግ ነገር ነው። እንደ ስኪዞፍሬኒያ ያሉ ህመሞች አንደኛው መንፈሳዊ ከሆነ ቤተክርስቲያን መንፈስ ቅዱስ ዲሰርንመንትን መናፍስትን መለየትን ለቤተክርስቲያን የሰጠው መንፈሳዊ የሆነውን ነገር ቤተክርስቲያን ባላት መንፈሳዊ ኦቶሪቲ እያንዳንዱ ቅዱሳን ፎር ዛት ማተር የአገልጋዮች ብቻ ኃላፊነት አይደለም። አጋንንት ከሆነ እኛ ጥሩ ክርስትና ህይወት ላይ ካለንና የእግዚአብሔር መንፈስ የምንሰማ ከሆነ ሲጀመር እዚህ ጉባኤ ውስጥ መቀመጥ አይችልም። ሲቀጥል ደግሞ የዴሊቨረንስ አገልግሎት ስላለ አጋንንትን ማስወጣት ቀላል ነው። ግን ሰዎች ደግሞ
አእምሯቸው በታመመበት ሁኔታ፣ በጣም በተረበሹበት ሁኔታ፣ ሌላ አይነት አእምሯቸው ዲስኦርደር ውስጥ ባለበት ሁኔታ የሌለውን አጋንንት ደግሞ ለማውጣት ዝም ብሎ በግምት መሞከር ሁለት ትራውማ ሰው ላይ ማድረስ ነው። ስለዚህ ዲሰርንመንት ከሌለ ቤተክርስቲያን በደንብ መጸለይ ያለባት በዚህ ዘመን። ቤተክርስቲያን መንፈስን ዲሰርን አድርጋ አጋንንትን የማስወጣት ኃላፊነት የሆስፒታል አይደለም። አንድ ሰው አጋንንት ኖሮበት ማኒፌስቴሽኑ ስኪዞፍሬኒያ መስሎ ወደ ሆስፒታል ብትልኩት መጀመሪያ የምናደርገው ሆስፒታል ምንድነው? በጣም ስለሚረብሽ ያ ሰው በተለያየ ሁኔታ መርፌ ይሰጠዋል። አንድ አጋንንት የያዘው ሰው እግሩ ቢታሰር ይሮጣል እንዴ? ይሮጣል? በእግሩ ነው አይደለም የሚሮጠው። አጋንንቱ እግር የለው፣ አጋንንቱ አፍ የለው፣ አጋንንቱ ብሬን የለው። በዚህ በገመድም ሰው ይታሰራል፣ በኬሚካልም ይታሰራል ሰው። ስለዚህ ሰዎች አንዳንድ ጊዜ ከአጋንንት ስራት በቀላል መውጣት እየቻሉ የተለያየ አይነት መድኃኒት እየተሰጣቸው መድኃኒቱ አጋንንት አያስወጣም። ግን በአሁኑ ጊዜ ያለው ከፍተኛው አንዱ ስህተት ግን ሰዎች አእምሯቸው መታሞ ፒውርሊ የአእምሮ ህመም ሆኖ የሌለውን አጋንንት ለማስወጣት የምንሄድበት መንገድ በአንድ በኩል ስለ አእምሮ ያለን እውቀት ሊሚቴሽን ነው። በሌላ በኩል ደግሞ መንፈሳዊ ህይወታችን አጋንንትን ለይቶ አጋንንት ያልሆነውን ይሄ ህመም ነው የሚል አቅም እንደሌለን ነው የሚያሳየው። ስለዚህ እንደ ስኪዞፍሬኒያ አይነት ህመሞች አንዳንድ ጊዜ ደግሞ በጣም አሁን በተለይ በጣም ዲዛይነር ሆኖ እየመጡ ያሉ ድረጎች አሉ። ሰዎችን ዋይልድ የሚያደርጉ ኦልሞስት ስኪዞፍሬኒያ ላይክ ምልክት የሚያደርጉ ተደጋግመው ሰዎች ሲጠቀሙ አእምሯቸውን በከፍተኛ ደረጃ የሚረብሹ አዲክሽን ውስጥ ያሉ ነገሮች አሉ። አንዳንዴ ዲፕሬሽን በጣም ሲቪር በሚሆንበት ጊዜ ኦልሞስት ወደ ሳይኮቲክ ሬንጅ ሰዎችን ይከታል። ያ ተጠራጣሪነትን እንዲህ ሊያደርጉኝ ነው የሚለውን ነገር ያመጣል። ስለዚህ በአሁኑ ጊዜ የአእምሮ ህክምና በጣም አድቫንስድ ከመሆኑ የተነሳ ብዙ መድኃኒቶች ለዲፕሬሽንም ለተለያዩ ነገሮች አሉ። የምክር አገልግሎቶች አሉ። እነዚህን ነገሮች ክርስቲያኖች መጠቀም ይችላሉ፣ መጠቀም አለባቸው ብዬ ነው የማስበው። ለካንሰር ከታከምን፣ ለስኳር ከታከምን፣ ለአእምሯችን የማንታከምበት ነገር ምንም አለ ብዬ አላስብም። ነገር ግን አእምሮ ከጉበትና ከአንጀት የሚለየው መንፈሳዊ የሆኑ ነገሮች ኦቨርላፕ የሚያደርጉበት ኤሪያ ስለሆነ ቤተክርስቲያን ይሄን ነገር ማድረግ አለባት። ሌላ ምናልባት አንድ ነገር ልጨምርና ሌላው የሰውን አእምሮ ወደ መታመም የሚያመጣው ነገር ኃጢአት ነው። ሰዎች ክርስቲያን ሆነው በተለያየ አይነት ህይወት ውስጥ ሲገቡና በጸጸትና በኃጢአት ፕራክቲስ ውስጥ በሚገቡበት ጊዜ አንደኛ ለተለያየ ነገር ኤክስፖዝድ ይሆናሉ። ግን ያ ራሱ ሰዎች በንስሐ ከጌታ ጋር ታርቀው ህይወታቸውን አስተካክለው ሲምፕሊ ከዲፕሬሽን መውጣት እየቻሉ ለብዙ ጊዜ በመድኃኒት ውስጥ በመቆየት ያንን ነገር ምን ለማለት ነው? መድኃኒት ከኃጢአት አያነጻም ለማለት ነው። ሰዎች እንደነዚህ አይነት ነገሮችንም ሪዞልቭ የሚያደርጉበት የቤተ ክርስቲያን ካውንስሊንግ ያስፈልጋል። ሰዎች ክራይሲስ ውስጥ ሲገቡ ወደ ባሰ ሜንታል ኢልነስ ከመግባታቸው በፊት ቀውሳቸውን በሰፊው ልብ ተካፍለን የገቡበትን ቀውስ አንደርስታንድ አድርገን መክረን ንስሐ የሚያስፈልገው ወደ ንስሐ ገብቶ ኮንፍሊክቶች ካሉ በእርቅ አልቀው ያ ስትረስ ሲነሳላቸው ብዙ ሰዎች በጣም ጤነኛ አእምሮ እንዳላቸው እንረዳለን። ብዙ ሰዎች ግን በዚህ ይገቡና ያ ነገር ደግሞ እጅን በቀደደው ምንድነው ሌባ ይገባል እንደሚባለው አንዳንድ ጊዜ በተለያዩ የአእምሮ ህመሞችና ጉዳቶች የተከፈተው ነገር ደግሞ ለመንፈሳዊ አታክ ያጋልጣል ሰው። ምክንያቱም አእምሮና ፈቃዱን ካልጠበቀ በመንፈሳዊ ዓለም ክፍት በር ማለት ነው። እና ሰዎች ደግሞ በመንፈሳዊ በአእምሮ ህመም ውስጥ ሲሆኑ ቤተክርስቲያን በጣም ሺልድ ልታረጋቸው ይገባል። ከዛ ነገር ውስጥ እስኪወጡ ድረስ በጣም ተጋላጭነት ስላላቸው በጸሎት እንኳን ባይፈወሱ በጸሎት ሺልድ መሆን አለባቸው። ያንን ሂደት አልፎ እስኪወጡ ድረስ ለተለያየ አታክ የተጋለጡ ስለሚሆኑ በኋላ ሁለተኛ ሆኖ የመጣው ነገር አንደኛ እንዳይሆን ማለት ነው። እና ያው ከአነጋገሬ እንደምታስቡት በጣም ሰፋ ያለ ሀሳብ ነው። ይሄንን ቤተክርስቲያን አምሹር ብዙ ሜንታል ኢልነስ ላይ፣ ሳይኮሎጂ ላይ፣ ሳይኪያትሪ ላይ የሚሰሩ ሪሶርስ ሰዎች አሏቸው። ይሄንን እንደ አንድ የእውቀት አስፔክት ሁላችንም እንደሚመለከት ነገር ኮሚኒቲያችንም እንደሚመለከት ነገር በእውቀት ይድናሉ ይላል አይደለም? ጻድቃን በእውቀት ይድናሉ። የመዳንን እውቀት ለህዝቡ ትሰጣለህ ይላል። እውቀት ያድናል። እውቀት ደግሞ ማጣት ምን ያደርጋል ይላል?
ያጠፋል። ስለዚህ አንዱ ይሄ በአንድ ጥያቄና ሳይሆን በደንብ ኤክስቴንሲቭ በሆነ ወርክሾፕ ቤተክርስቲያን ይሄ በጣም እየሰፋም ያለ ችግር ስለሆነ መጀመሪያ ማሪዋና እንደፈቀደ ስቴት ድረግ ካልቸሩ በጣም ከባድ ስለሆነ እናንተ ሞር ኢኩፕድ መሆን ይኖርባቸዋል ብዬ ምናልባት እዚህ ላይ ልጨርስ ጥያቄውን። ከእሱ ጋር አያይዘን ብዙ ጊዜ በእኛ ማህበረሰብ የአእምሮ ጤና ትንሽ እክል ገጥሞኛል፣ የአእምሮ ሐኪም ያለው ካውንስሊንግ አለኝ፣ ቴራፒ አለኝ የሚለው ነገር በጣም ታቡ ነው። ደፈር ብለን ለወላጅ ለጓደኞቻችን ይሄን አንናገርም። አንዳንድ ጊዜም እንደ ኃጢአትም ተደርጎ ይታሰባል እና ክርስቲያን የሆንን ወላጆች፣ ቤተሰቦች፣ ወጣቶች ሁላችንም ወደ ዶክተር ሄደን የአእምሮ ሕክምናችንን ቼክ ብንደረግ ካውንስሊንግ ቴራፒ ብናደርግ እንደ እግዚአብሔር ቃል እንዴት ይታያል፣ የሱስ ያለው ጠቀሜታው ምንድነው የሚለውንም ታነሳለን፣ ደስ ይለኛል። እንግዲህ አንፎርቹኔትሊ የአእምሮ ሕክምና ወይም የአእምሮ ጤና እዚህም ሀገር እኛም ሀገር በጣም ታቡ ነው። በጣም ዲስክሪሚኔሽን አለው፣ ስቲግማ አለው። ህመሙም ስቲግማ ነው፣ ሕክምናውም ስቲግማ ነው። እንግዲህ የታመመ ሰው የት ይሁን? በጣም የሚገርማችሁ ነገር ህመሙ ሩቅ ይመስለናል፣ ግን ሁላችንም ቤት ይገባል። አንደኛ ነገር አንድ ነገር ወይ ራሳችን የምንፈታው ነገር መሆን አለበት ወይ እርዳታ ማግኘት አለብን። ይሄ ለምሳሌ ማግለል አለ፣ ነገሩን ታዋርጎ ማየት አለ። ያንን የሚያደርገው ማን ነው? አሁን እኔ ሳይኪያትሪስት አለሁኝ፣ መድኃኒት ወስዳለሁ፣ በሳምንት አንዴ ቴራፒስት እሄዳለሁ ብዬ ስል የዚህ ቸርች አባል ከሆንኩኝ ማን ነው ያንን ነገር ስቲግማታይዝ አድርጎ ታቡ ማድረግ እኔን ዲስክሪሚኔት እያደረገኝ ያለው ማን ይመስላችኋል? ማን ነው? እኛ የሚባል ሰው አለ እንዴ? እያንዳንዳችን ነን አይደል? ነው እኮ። ግን ደዴ እኛ ላይ የደረሰ ቀን ያንን በርደን መሸከም አንችልም። ወይ ልጆቻችን ላይ የደረሰ ቀን፣ ወይ ትዳራችን ላይ የደረሰ ቀን። በነገራችን ላይ እኛ ከአስተዳደግ ጀምሮ አሁን ለምሳሌ ትዳር ውስጥ ሁሉም ሰው አለ። ትዳር ውስጥ ከመግባቱ በፊት እስከ 6 ወር የትዳር ኮርስ የወሰደ ብዙ ሰው የለም። የማናውቀው ነገር ውስጥ ገብተን ነው የምናቦቀው አይደለ? ነው ልጅ ስንወልድ ከዛ በፊት ስለ ልጅ ተምረን አይደለም አይደል? እያጋጨን ነው የምንማረው፣ እየተጋጨንም እና ምን ልላችሁ ነው፣ ቴራፒ የመታመም ኒድ ብቻ አይደለም የሚያመጣው። አሁን ለምሳሌ አንድ ሰው የሪሌሽንሽፕ ዲፊካልቲ ውስጥ ካለ ፍቺ ጋር ከመድረሱ በፊት ለምንድነው ቴራፒ ጋር የማይሄዱት? በተለይ ወንዶች በጣም እንቢተኞች ናቸው። እውነቱን ለመናገር እኔ ባለኝ ኤክስፒሪየንስ በተለይ አበሻ ወንዶች ቴራፒ ከሚሄዱ ሲኦል ቢሄዱ ይሻላቸዋል። እውነቴን ነው የምነግራቸው። በጣም የሚገርመው ነገር በሪሌሽንሽፕ ውስጥ በአብዛኛው አስቸጋሪዎች ደግሞ እነሱ ናቸው። ቆይ ራሳችን ካልቻል ነው ሰው ካልረዳን እግዚአብሔር እንዴት አድርጎ ነው የሚረዳን? ካውንስሊንግ ወይም ማማከር መንፈሳዊ ስጦታ ሁሉ አድርጎ እግዚአብሔር ለቤተ ክርስቲያን እኮ ሰጥቷል። የሚመክር በምን ይትጋ ይላል? በመምከሩ ይትጋ። ወይስ ቴራፒ ሲባል ነው የሚያመን እንትኑ ቃሉ እንጂ ካውንስሊንግ ማለት ነው። ስለዚህ የምንላችሁ ነው ይሄንን ሰርቪስ ታቡ እንዳይሆን ከፈለግን እያንዳንዳችን ዲታቡታይዝ ማድረግ አለብን፣ ወይም ዲስቲግማታይዝ ማድረግ አለብን ከራሳችን ውስጥ። ይህን ካልቸር እዚሁ መጀመር አለብን እና አንድ ሰው ዲፕሬሽን ውስጥ ሲገባ ዲፕሬሽን ማለት ደግሞ ፔይንፉል ነገር ነው ለሰው ልጅ። ዲፕሬሽን ማለት you can do nothing። ዲፕሬሽን የሆነ ዳርክ ተነል ውስጥ ቆይታችሁ only ኤግዚት የሚታያችሁ ሱሳይድ። አሁን እንደዚህ አይነትን ሰው ከዚህ ውስጥ ማውጣት የሚችል ሰው አለ? ትሬንድ ሳይሆን አለ እንዴ? አብዛኞቹ መድኃኒቶች እንደዚህ አይነትን ሰዎች በ2 ሳምንት ከዛ ውስጥ መንጭቃ ያወጣሉ። 2 ሳምንት እናንተ ቤት ብናስቀምጥ እንደዚህ አይነት ሰው ማገዝ ትችላላችሁ? እናንተ ዲፕረስ ትሆናላችሁ።
እንደ ስኪዞፍሬኒያ አይነት ያለ ህመም አብዛኛው ሰው ይሸሻል፣ ፈርቶ ይንቀጠቀጣል። አሁን አማኑኤል ወስጄ ብተዋችሁ በሰላም ትወጣላችሁ? ይሄንን ነገር እኛ ካረዳ ነው የሚችሉት ሰዎች ሲረዱ ለምንድን ነው እሱ ስቲግማታይዝ የምናደርገው? ይሄ በጣም ክሪቲካሊ ካላሰብን የኛ ካልቸር እያልን የምንተወው ነገር አይደለም። እያንዳንዳችን ውስጥ ያለ በሽታ ስለሆነ አትሊስት እኔ የምለው ምንድን ነው ይሄ ነገር አሁን ከዚህ መልስ አንጻር ከተለያየ ነገር ኮንቪንስ ካረገን ሰዎች እንደውም ዲፕረስ ሲሆኑ ትንሽ ካየን በኋላ ወደ ምክር ወደ ሕክምና እንዲሄዱ ማድረግ ዲፊከልቲ ያላቸውን ሜሬጆች እያየን ስንት ሪሶርስ ባለበት ሀገር እየኖርን ያለው ዲቮርስ ኤስካሌቲንግ አይደል? ለቤተ ክርስቲያን ካቅም በላይ የሆነ ነው። አብዛኛው ሰው ለመፋታት ስለተጋባ አይደለም ስላቃተው ነው። ያ ግን ቱሉ ሪሶርሱ አለ። ኢቭን አሁን እዚህ ውስጥ ቴራፒስት የሆኑ ሰዎች ይኖራሉ አይደል እንዴ? ካውንስለር ለመሆን እየተማሩ ያሉ ሰዎች ይኖራሉ። ሪሶርሳችንን እንኳን አንጠቀምም። ስለዚህ ምናልባት ከዚህ ስንወጣ ከዛሬ ጀምሮ እዚህ ውስጥ ያለው ሰው ሁሉ ዲስቲግማታይዝ ቢያደርገው ነገሩን እና ታቡነትን ብሎ እንዲህ ነገር ያስፈልጋል ብሎ ማሰብ ቢቻል በጣም በሚገርማችሁ መንገድ ሪሶርሱ ኢዝ አውት ዴር እና ከቴራፒውቲክ ሰርቪሱ ይልቅ ፕሬቨንቲቭ ሰርቪሱ ደግሞ የተሻለ ነው። ሰዎችን በሶፍት ስኪል ትሬን ማድረግ፣ ሳይኮሎጂካሊ ቤዚክ በሆኑ መንገዶች ላይ ትሬን ማድረግ፣ ነገሩ ከመወሳሰቡ በፊት አንደርስታንድ እንዲያደርጉ ይሄንን እውቀት ኢንቴንሽናሊ ኦልሬዲ ያ ታቡና ስቲግማ የመጣው ካወቅነው ነገር ስለሆነ ያንን እውቀት እንደገና መቀየር ያስፈልጋል እንጂ አብዛኛው ልክ ሌላ የአካል ህመሞች ላይ ያለ ሕክምና ስቃያችን እንደሚጨምርና እንደሚድን እንደምናውቅ ሁሉ የአእምሮም ላይ የተለየ ነገር አለ ብዬ አላስብም። ይሄ ማሰብ ጥሩ ነው እላለሁ። እነዚህን ሁሉ ነገሮች ለማድረግ ብዙ ጊዜ አሁን ወላጆችም ተሰብስበን ስናወራ ጊዜ ቢኖረን እኮ ጥሩ ነበረ ብናደርገው፣ ጊዜ ግን የለም እንላለን ብዙ ጊዜ እና ስለ ታይም ማኔጅመንት ትንሽ ብናወራ ደስ ይለኛል። እንደ እግዚአብሔር ቃልም ስለ ታይም ማኔጅመንት ብናወራ፣ እንዲሁም ደግሞ ታይም ማኔጅመንት ምንድን ነው፣ እንዴት ነው ታይማችንን ማኔጅ ማድረግ ያለብን፣ ፕራዮሪቲዎቻችንን ማወቅ ያለብን የሚለውን ትንሽ ብናነሳ ደስ ይለኛል። ታይም ሲሆን ወደ እኔ የአእምሮ ሲሆን በጣም ድንቅ ነገር ነው። እኔ በጣም ልቤ ተነክቶ ነው የምሰማው እና እግዚአብሔር አዌክን ቢያደርገን ቤተክርስቲያን መሪዎች፣ እኔ እንግዲህ ቤተክርስቲያን መሪዎችና አገልጋዮችን ወክዬ መናገር እችላለሁ እና I think there is a lot on our shoulders እና ህዝባችንን ማስተማር፣ ህዝባችንን መምራት፣ ማንችለውን ነገር እንደማንችል አስበን ሌሎች እንዲሳተፉበት የማድረግ በጣም ብዙ ኃላፊነት አለን እና ዶክተር ምህረት ሲናገር በጣም ብዙ ለማሰብ ሞክራለሁ። ራሳችንንም ብናይ፣ ራሳችንንም ቼክ ብናረግ I don't know አንዳንድ ጊዜ የቤተ ክርስቲያን የሀገር የኮሚኒቲ ችግሮች እኮ ከእንደዚህ አይነት ነገሮች ጋር የተሳሰሩ ሊሆኑ ይችላሉ። በጥቂት እኮ እያንዳንዳችን ውስጥ ትንሽ ሊኖር ይችላል። እውነት እና በጣም እኮ ጥሩ ነው። መረዳዳት እኮ በጣም ጥሩ ነው። ኦፕን መሆን በጣም ጥሩ ነው። የራሳችንንም መርዳት፣ ሰዎች ደግሞ ችግር ውስጥ ሲገቡ ለመርዳት መሞከር በጣም ጥሩ ነገር ነው። ግን እኛ በደፈናው ሁሉ ነገር መንፈሳዊ የማድረግ ችግር እንደሌለ የማሰብ፣ እኔም ችግር እንደሌለብኝ አስባለሁ፣ አጠገቤ ያለባቸውም ችግር እንደሌለባቸው አስባለሁ። ችግሩ ሲፈጠር እንደሌለ አስዩም ለማድረግ እንሞክራለን፣ እርዳታ ለማግኘት አንሞክርም። እና በጣም ትልቅ ነገር ነው ለእኔም ራሱ እየተማርኩ ያለሁት። ይህን እንግዲህ ቤተክርስቲያን መሪዎችን በተመለከተ ነው። ታይማችንን እንዴት ማኔጅ እናድርግ፣ ጊዜ የለንም ለሚለው እኔ ብዙ እንደዛ አይነት ኤክስኪውዝ የሌለ ችግር ፈጥረን ነው የሚመስለኝ እኔ በቤተክርስቲያን አንዳንድ ጊዜ ሳስብ። ምክንያቱም በቤተክርስቲያን ውስጥ ሊሰሩ የሚችሉ ስራዎች በጣም ብዙ ናቸው፣ አገልግሎቶች ብዙ ናቸው። እንደ ማንኛውም ኢንስቲትዩሽን ማለት ነው። የቤተክርስቲያን በጣም ይበዛል ቢኮዝ
ከሰው ነገር ጋር በጣም የተነካካ ስለሆነ በጣም ብዙ ስራዎች አሉ። ደግሞ የነገሮችን ፕራዮሪታይዝ የማድረግና ታይምን ማኔጅ የማድረግ ዲማንድ በእኛ ጊዜ የጀመረ ብቻ ሳይሆን በመጀመሪያዋን ቤተክርስቲያን ውስጥ የነበረውን ቻሌንጅ እናንተ ታውቃላችሁ። እና የመጀመሪያዎቹ አገልጋዮች ሐዋርያቱ ወንጌልን እየሰበኩ እያስተማሩ በጸሎትን ቤተክርስቲያንን እየሰሩ የመንፈሳዊ ብለን የምንጠራውንም ነገር እያደረጉ ግን ሳይድ ባይ ሳይድ ደግሞ ሶሻል አክቲቪቲስ ነበሩ ቤተክርስቲያን ውስጥ የሚደረጉ መበለቶችን ማገዝና መርዳት። እነሱንም የሚያካሂዱት እነሱ ራሳቸው ነበሩና ሁሉን ራሳቸው እያካሄዱ እያለ በቃ አንቆ ያዛቸው እዚህ ላይ ማለት ነው እንትኑ እና አንቆ ሲይዛቸው ነው ወዲያው በጣም ከማፈኑ በፊት ነው እነሱ የነቁት። እኛ አብዛኞቻችን ግን በጣም ታፍነናል። በጣም ሳያፍናቸው ነቁ። እንዴ ይሄ ነገር እኮ we have to prioritize ሁሉን ነገር እኮ እኛ ልንሰራ አንችልም እና ጥበብና መንፈስ ቅዱስ የሞላባቸውን ሰዎች ስጡን አሉ፣ መረጡ እና እነኛን የቴብሉን አገልግሎት የማዕዱን አገልግሎት የሚያገለግሉ ሰዎች አገልግሎቱ ሳይቋረጥ ማኔጅ አደረጉት ማለት ነው። and they said እኛን ደግሞ እግዚአብሔር ለዚህ ነው የጠራን፣ ለጸሎትና ቃሉን ለማገልገል እኛ እንተጋለን። and then ደግሞ ይሄ የቤተ ክርስቲያን አገልግሎት የአካሉ አገልግሎት ነው። እያንዳንዱ የአካል ብልት ሲሰራ ነው ቤተክርስቲያን ውስጥ አገልግሎት ሀፕን አደረገ የሚባለው እንጂ ጥቂት መሪዎችና አገልጋዮች ብቻ የምናደርገው አይደለም። እና ቤተክርስቲያን ውስጥ አንዳንድ ጊዜ ፋታ ያሳጣን በተለይ አገልጋዮችን በሌሎቻችሁም ኮንቴክስት ልታዩት ትችላላችሁ። ግን በቤተክርስቲያን አመራርና አገልግሎት ውስጥ ፋታ ያሳጣን ነገር ሁሉን የተወሰነን ሰዎች እናደርገዋለን የሚል ሁሉን እኛ እንቆጣጠረዋለን የሚል አካሉን አለማንቀሳቀስ ይመስለኛል። እኛ የተጠራንለት ፕራዮሪቲ አለ፣ በሌሎች ሰዎች እንዲሰራ ደግሞ እግዚአብሔር የጠራው ነገር አለ። አካል መድረክ ላይ ባሉ የአካል ብልቶች ብቻ አይደለም የሚንቀሳቀሰው። መድረክ ላይ ያሉ የአካል ብልቶች አሉ። ሰሞኑን ለማስተማር ሞክሬያለሁ። መድረክ ላይ ያሉት ስንል ለምሳሌ አፍንጫ፣ አይን፣ ጆሮ ምናምን መድረክ የያዙ ናቸው። አካል አንቀሳቃሽ ግን እነሱ አይደሉም። በቃ እነሱ የተወሰኑ ነገሮች ነው የሚተገብሩት። መድረክ ላይ ስላሉ እነሱ ብቻ እየሰሩ ይመስላል። የሚዘፈነው ስለነሱ ነው፣ የሚደነቁት እነሱ ናቸው። አፍንጫ ሲያምር ምናምን ነው የምንባባለው። በጣም በቃ እንትን ናቸው። ግን አካልን አካል ያረጉት ውስጥ ያሉት ናቸው፣ የሚያንቀሳቅሱት ናቸው እንጂ ይሄ አሁን የሳምባን ስራ ለስራ ቢል አይሆንም። ሳምባ የሚባል አለ ውስጡ ነው የሚደግፈው የሚያንቀሳቅሰው ምናምን የሚያደርግና I don't think we have mobilized the body of Christ። በጣም ብዙ ታለንት እያለ በጣም ብዙ ጊፍት አሁን ዶክተር ምህረት ያነሳው እኮ ማማከር እኮ ሮሜ 12 ላይ ያለ ጊፍት ነው። የሚመክሩ፣ የሚሰጡ፣ የሚገዙ፣ የሚመሩ በጣም ብዙ አይነት ጊፍቶችን በመንፈስ ቅዱስ እግዚአብሔር ለቤተክርስቲያን ሰጥቷል። አገልግሎትን የአካሉ እናርግ ነው የምለው። ማኔጅ ለማድረግ አገልግሎትን የአካሉ ሰዎች እንዲሳተፉ ይቀልልሃል አይደል ያለው የሙሴ አማቱ እኮ እንደዛ ነው ያለውና የሚያቀሉልን አሉ። እና እኛ ለተጠራንበት እንድንተጋ ለጸሎት ለቃሉ እንድንተጋ የተጠራንለትን የምንችለውንና ማንችለውን ማወቅ ራሱ በጣም ጥሩ ነገር ነው። እኔ አሁን ማልችላቸው ማለት ነገሮች አሉ፣ በጣም ጠንቅቄ ያውቃቸዋለሁ። በቸርች ውስጥ እኛ ቸርች ውስጥ የነበራችሁም እዚህ ስላላችሁ አልችልም፣ በቃ ማልችላቸው አሉ። ፑልፒት ከሰጠሽኝ እንቀሳቀሳለሁ፣ ከጸልያለሁ። ከዛ በላይ በጣም ብዙ እኔ የለኝም ማለት ነው። የቸርች ስራ ደግሞ ሚሊዮን ነው። ሶ the best is ልንሰራ ማንችለውን የሚሰሩ ደግሞ በጣም ጊፍትድ የሆኑ ሰዎች አሉ። ሪስፖንሲብል አድርገን እንሰጣቸውና we give them እነኚህን ነገሮች እንዲያንቀሳቅሱና ይሄ በጣም ይረዳናል ታይማችንን ማኔጅ ለማድረግ። ሁሉን እንሰራለን ስንል ምንም ነገር ኢፌክቲቭሊ አናከናውንም። እግዚአብሔር ኢቭን የጠራንን የመስበኩን የመጸለዩን ስራ በጣም በተዝረከረከ የምናደርግበት ምክንያት ሁሉን እንሰራለን በሚል አባዜ ነውና ሁሉን እንደማንሰራ ብናውቅ የተሰጠንን የአገልግሎት የጸጋ ስጦታ አይደንቲፋይ ብናደርግ እዛ ላይ ብቻ ፎከስ ለማድረግ ብንሞክር እኔ አንዲት ቤተክርስቲያንን የዛን ጊዜ የሱን መጽሐፍ ሳነብ ወደ 50 ዓመት ኢፌክቲቭሊ የመራ አንድ ፓስተር ባዮግራፊ አነብ ነበር። አሁን እንኳን ከዛ በላይ እንግዲህ ሆነዋል ማለት ነው። እና በጣም ለብዙ ዓመት አንዲትን ቤተክርስቲያን ከትንሽዬ ከነበረችበት በጣም ትልቅ ቤተክርስቲያን አረጋት የታወቀ ሰው ነው። እና እንዴት ነው እንደዚህ ሆኖ በየሳነብ አንዱ የማይሰራው ስራ ብዛት የሚሰራው ላይ ኢፌክቲቭ አድርጎት እና በጣም ይናገራልና ለምሳሌ አሁን አገልግሎት እንደጀመርኩ ምናምን አለ። አገልግሎት እንደጀመርኩ ስብከት እኔ መስበክና ማስተማር ነው ስራ ይላል። እና ስብከት ሳስተምር አንድ ሰው መጣና አንድ ጊዜ አንተ እኮ መልእክትህ እዚህ ብቻ ለምንድን ነው የሚሰማው? በዓለም ዙሪያ መሰማት ይችላል፣ በአሜሪካ ውስጥ መሰማት ይችላል። እና ሬዲዮ የዛን ጊዜ ሬዲዮ ስለሆነብን ሬዲዮ ፕሮግራም ጀምረህ በሬዲዮ ደግሞ ቢተላለፍ ምን ችግር አለ? እኔ
የሬዲዮ የመክፈት ችሎታም የለኝም፣ ስኪሉም እንትኑም የለኝም፣ ምንም የለኝም። አንተ አለ አልኩታል። እሱ ጆርናሊዝም ነው የጨረሰው፣ የሚዲያ ሸክም አለ። አንተ አርገው። ከዛ ትልቅ የሚዲያ እንትናቸው ተጀመረ ማለት ነው በዛ ሰውዬ። እኔ ሰብካለሁ፣ እሱ እየቀዳ ሬዲዮ ላይ ሲሆን በጣም ትልቅ የሚዲያ አገልግሎት ተከፈተ። ለምንድን ነው አንተ ሴሚናሪ ከፍተህ ፓስተሮችን ራስህ ማታሰለጥነው ምናምን የሚል ሲመጣ እንዴት ነው አንተ እንደዛ አይነት ሸክም አለ አንተ ደግሞ ለምን አታረገውም ምናምን ሲል የቤተ ክርስቲያናቸው ሴሚናሪ አሁን ትልቅ ሴሚናሪ አለ እና እኔ እዛችሁ ላይ ፑልፒት ላይ ከረምኩ ነው ጥንካሬው ላይ ጥንካሬያችን ላይ ብንከርምና ጥንካሬያችን ያልሆኑ ነገሮችን እንዲሰሩ ሰዎችን ብንመራ አመራር ማለት ሁሉን ማድረግ ነው ብዬ አላምንም። አመራር ማለት ሰው እንዲያረግ ማገዝ፣ ሰው እንዲያረግ አቅጣጫ ማሳየት ስለሆነ that's the way I think we prioritize። እኔ እግዚአብሔር ለማገልገል፣ ለፓስተርነት፣ ለስብከት፣ ለአገልግሎት እንዲሁ ለስብከት እኔ ሰባኪ ስለሆነ ለስብከት፣ ለማስተማር፣ ለጸሎት እግዚአብሔር ጠርቷችሁ ከሆነ dedicate yourselves for that። ሌላውን ነገር የሚሰሩ በጣም ብዙ ሰዎች ስላሉ እነሱን ማሰማራት ነው በጣም ትልቅ ሊደርሺፕ። ይሄንን ኢፌክቲቭሊ ብንሰራው እኔ እንደኔ አይነት ሰዎች ሁሉን የመቆጣጠር ህመም አለብን በጣም ምናልባት የአይምሮ ህመም እንደሆነ አላውቅም። የእውነት እኔ የእውነቴን ነው የምነግራችሁ። እኔ ተማሪዎች የነበራችሁ ታስታውሳላችሁ ባይብል ኮሌጅ ለምንድን ነው ፓስተሮች ሁሉን የማንቆጣጠረው ይላሉ። ለምን ዋይ ሂሳብ አንችልም። ለምሳሌ ሂሳብ መቆጣጠር የሚችሉ ሰዎችን ግን መምራት እችላለሁ በእግዚአብሔር ቃል በትክክል እንዲያስተዳድሩ። እኔ from the pulpit I can lead, from the pulpit I can disciple። ሂሳቡን፣ አስተዳደሩን፣ ጽዳቱንም፣ ሰራተኛ ቅጥሩንም እንትኑንም ዋይ ሊደርሺፕ ማለት እኮ ይሄንን ሁሉ የሚሰሩ ሰዎችን ማስተማራት is leadership። እንዲሁ ፕሊስ እኔ የምለምናችሁ ኢፌክቲቭ ያልሆን ነው from the platform ኢፌክቲቭ ያልሆን ነው ለተጠራንባት ያችን መስመር ይዘን ስላሮጥን ስለሆነ ለሷ ብንሮጥና ሌላውን የሚሰራ ሰራዊት ብናስነሳ I think we can manage our time in a very effective way ብዬ አስባለሁ። ጊዜ አልበርት ማነው ሴንት ኦግስትን ጊዜ ምንድነው ተብሎ ተጠየቀ። ጊዜ የለንም ስንል ምንድነው የለንም እያልን ያለ ነው? ጊዜ ምንድነው የሌለን? ጊዜ የለንም ስንል what's time እና ምን አለ እሱ ምን እንደሆነ ከጠየቀኝ አላቀውም ካልጠየቀኝ ግን የማቀው ነገር ነው ብሎ ምንድነው ጊዜ የምንለው ነገር በጣም አብስትራክት እንደሆነ ጊዜ የለኝም በምንልበት ጊዜ ቆም ብለ ምን የለኝም እያልኩ ነው የሚለው ጥያቄ ኢምፖርታንት ነው። እንግዲህ ጊዜ እግዚአብሔር ከፈጠራቸው ነገሮች ውስጥ አንዱ ነው። በሶስተኛው ቀን ለሰው የፈጠረው ነገር ነው። ጊዜ የመጀመሪያው ነገር እድል ነው። የኦፖርቹን ታይም ይባላል። ግሪኮች ካይሮስ ነው የሚሉት። እድል የሌለው ሰው የለም። ጊዜ የለኝም ማለት እድል የለኝም እንደማለት ነው። ጊዜ ማለት እድልን መጠቀም ነው። ጳውሎስ ቀኖቹ ክፎች ናቸውና ዘመኑን ዋጁ የሚለውን ቃል እንግሊዝኛው ሜክ ዘ ቤስት አውት ኦፍ ኤቭሪ ኦፖርቹኒቲ ነው የሚለው። እድል ነው ጊዜ። እድል ደግሞ ሁሌ አይኖርም። ጊዜ ለዚህ ነው የሚያመልጠን። ጊዜ አመለጠን ማለት እድል አመለጠን ነው። ስለዚህ ጊዜን በትክክል ማኔጅ የሚያደርግ ሰው እድልን በትክክል የሚረዳ ጊዜን በእድል ማሰብ ነው። አንድ ኦፖርቹን ታይም ነው። ሁለተኛው ጊዜ ህይወት ነው። እያንዳንዱ ሰው ለምሳሌ እኔ የተወለድኩበት ቀን አለ፣ የምሞትበት ቀን አለ። እኔን በተመለከተ ያለኝ ጊዜ ሞቼ ተወልጄ እስክሞት ያለው ነው። ሌላ ጊዜ የለኝም። ጊዜ የለኝም ስል ሞች ያለው ማለት ነው። እስክሞት ድረስ ጊዜ አለኝ። ጊዜያችን ያቺ ነች። ይሄ ላይፍ ታይም ይባላል። ዳዊት በገዛ ዘመኑ የእግዚአብሔርን ሐሳብ አንቀልግሎ አንቀላፋ ማለት ሁሉም ሰው የተሰጠው ዘመን አለ። እሱን ነው እንግዲህ አንዱ ምን ማለት ነው? ህይወታችን የሚመነዘር ጊዜ ነው። እያንዳንዱ ህይወት ልጅነታችን፣ ወጣትነታችን፣ ጎልማሳነታችን፣ አዛውንትነታችን ሁሉ ጊዜ ነው። ሶስተኛው ጊዜ እንግዲህ ከታይም ማኔጅመንት ጋር በተለይ በጣም ክሪቲካል የሆነው አስፔክት ካሌንደር ታይም የምንለው ነው። እግዚአብሔር የተለያዩ ምልክቶችን አድርጎ ጠዋትና ማታ ለምሳሌ ቀን አንድ ሙሉ ቀን የሚሆነው መሬት አንዴ ስትዞር ነው አይደል? እንደሱ ነው። እሱ አንዴ ስትዞር እኛ ምን ዞረን እንጨርስ ነው የሚለው ነው። አንድ ጊዜ ዓመት የሚሆነው ፀሐይን ዞራ ስጨርስ ነው። እኛ ዓመት የሚሆነው ምን ዞረን ስንጨርስ ነው።
ወር የሚሆነው ጨረቃ አንድ መሬትን ስትዞር ነው። መንዝ ሙን ከሚለው ነው የመጣው አይደል? ይሄ ምን ማለት ነው? እግዚአብሔር ጊዜን ሸንሽነን እንድንቆጥር የሄደበትን መንገድ ስታስቡት በጣም ኢንተረስቲንግ ነው። ይሄ ካሌንደር ታይም ላይ ነው እንግዲህ በጣም ቻሌንጅድ የምንሆነው አንደኛው እሱ ላይ። ታይም ማኔጅመንት ማለት የመጀመሪያው ክሪቲካል ነገር ሰልፍ ማኔጅመንት ነው። ጊዜን አይደለ። ጊዜ ማንም ሰው ማኔጅ ሊያደርግ አይችልም። ራሳችንን ነው ማኔጅ የምናደርገው። ከጠዋት እስከ ማታ ራሱን ማኔጅ የማያደርግ ሰው ጊዜውን ያባክናል፣ ህይወቱን ያባክናል፣ እድሉን ያባክናል እንላለን። ስለዚህ ራሳችንን በእውቀት በማብቃት ገንዘባችንን ወይ ጊዜያችንን ወይ ወደ ገንዘብ ወይ ወደ ጊዜ በመቀየር ወይ ወደ ሰው ላይ ኢንቨስት በማድረግ። ስለዚህ የመጀመሪያው ነገር ሰልፍ ማኔጅመንት ነው። ይሄ እንግዲህ አንድ ክሪቲካል ኤሌመንት ነው። ሁለተኛው ካሌንደር ታይም ላይ ጊዜ ማኔጅ የምናደርገው ታስክ ማኔጅመንት ነው። በተለይ ማሙሻ ያለው መጀመሪያ ታስክ ዲፋይንድ መሆን አለበት። ከዛ ግን ያ ሁሉ ታስክ እኛ ስለማንሰራው ዲቫይድድ መሆን አለበት። ዲዲ እያልኩ ነው የሚሄደው። ከዛ ዲቫይድድ ከሆነ በኋላ የኔ ያልሆነውን ነገር ዴሊጌት ማድረግ አለብኝ። እየቀነሰ ይመጣል ማለት ነው ማኔጀብል። ከዛ የኔም የሌላውም ያልሆነውን ነገር ዲሊት ማድረግ አለብኝ። ግን አንዳንዱ ዲሊት አይደረግም። ወደ ኔክስት ይር ወደ ኔክስት መንስ ከሆነ ዲሌይ ማድረግ አለብኝ። ከዛ የራሴን ወስጄ ደግሞ ዴሊቨር ማድረግ መስራት አለብኝ። ገና ዲፋይን ያላረግነውን ዲቫይድ ያላረግነውን በዴሊጌሽን በዲቪዥን እና በተለያየ በዲሊያንስ በምናምን ያላረግነው ነገር ሁሌ ከሞላ ገበታችን ካሌንደራችን ሚስማኔጅድ በሆነ ታስክ ነው ህይወታችን እየተመሳቀለ የሚኖረው። ስለዚህ ሰዎች የአመት እቅድ፣ የወርስ እቅድ፣ የሳምንት ስኬጁል፣ ዴይሊ ቱ ዱ ሊስት የሚባለውን ነገር ፕራክቲስ ማድረግ አለ። ይሄ ለብዙ ሰዎች ይሰራል። እንደው በጣም ድቅቅ ብሎ የተጻፈን ባይሆን አመቱን ትንሽ አየት ማድረግ፣ ወሩን መቃኘት፣ ሳምንቱን በደንብ መሸንሸን፣ ቀኗን ግን በጥንቃቄ በአይምሯችንም ይሁን በወረቀት ላይ ቱ ዱ ሊስት መስራት ያስፈልጋል። ሌላው ግን ጊዜ ማኔጅመንት ማለት ሪሌሽንሺፕ ማኔጅመንት ነው። የሁሉም ሰው መሆን አንችልም። የትዳራችን አለ፣ የልጆቻችን አለ፣ የእግዚአብሔር አለ፣ የጓደኞቻችን አለ፣ የዘመዶቻችን አለ፣ የአገልግሎት አለ። ጊዜ በሪሌሽንሺፕ መሸንሸን አለበት፣ በታስክ ብቻ አይደለም። እና እነዚህን ነገሮች በጣም ብዙ ሪሶርሶች አሉ። እንግዲህ እግዚአብሔር መጨረሻ ላይ የሚጠይቀን ጊዜ እግዚአብሔር ፊት ስንቀርብ ዘላለም ሆኖ ይመነዘራል። በጊዜ ያላረግነውን ነገር በዘላለም አናገኝም። ስለዚህ ጊዜ ትልቁ አደራ ነው በህይወት መልክ የተሰጠን የሚል ሀሳብ ነው ያለ። ይሄን ለማነሳሳት ያህል ነው እንጂ በዚህ ላይ ብዙ ቱሎች ብዙ ሪሶርሶች አሉ። እንደ ማንኛውም አሁን ለምሳሌ ቅድም ምሬ ጊታሩን ሲጫወት በጣም ደስ ይላል። ዝም ብሎ ብድግ ብሎ መጫወት አይቻልም። ጊዜም ልክ እንደ ሙዚቃ መሳሪያ ነው። በሰለጠን ልክ እንትን እናደርጋለን። አይ ቲንክ በዚህ ጉዳይ ላይ አሁንም እኔ በትምህርት በደንብ አምናለሁ፣ በስልጠና ይሄንንም ደግሞ ጊዜ ወስደን አንብበን ማኔጅ ልናደርገው የሚገባ የአደራ እቃ ነው ብዬ አስባለሁ። ቴንክ ዩ። ብዙ ጥያቄዎች ብናነሳ ጥሩ ነበር ካለው ጊዜ አንጻር፣ ግን የመጨረሻውን ጥያቄ ለዶክተር ምህረት አነሳና ከዛ ከእናንተ ያልተነሳ በጣም መነሳት አለበት ብላችሁ የምትሉት ጥያቄዎች ባይደገሙ፣ ሀሳቡ ባይደገም ደስ ይለኛል። በጣም ረጅም ባይሆንም ደስ ይለኛል። አሁን ከዳሰስነው ውስጥ መነሳት ነበረበት ግን አልተነሳም የምትሉት ብቻ ካለ እድል እሰጣለሁኝና ለዶክተር ምህረት የመጨረሻ ማነሳለት ጥያቄ ልጆቻችን በጣም ብዙ ጊዜ ከኤሌክትሮኒክስ ጋር እንዲያጠፉ እንሆናለን። በተለይ እዚህ ያለን ወላጆች የራሳችን ኢንጌጅ የምንሆንባት ብዙ ነገር ስላለ ልጆቻችንን ስክሪን ታይም እናበዛባቸዋለን። ከብዙ ኤሌክትሮኒክስ ነገሮች ጋር ጊዜ እንዲያጠፉ እናደርጋለን እና እሱ በአእምሮ እድገታቸው ላይ በፐርሰናሊቲያቸው ላይ የሚያመጣባቸውን ጫና ትንሽ ብትነግረን ደስ ይለኛል። እንግዲህ ያው እግዚአብሔር ልጆችን የሰጠው ለወላጆች ነው። የልጆች እንግዲህ ይሄ አሁን የምንኖርበት ህይወት ብዙ ሌክዠሪ የሌለው ሁሉንም ነገር መሆን የማንችልበት ስለሆነ በተለይ በጣም ያንገር የሆኑ ልጆቻችንን ፉል አቴንሽን የሚፈልጉትን ልጆች ያንን የወላጅነት ሮላችንን ተወጥተን ማሳደግ አለመቻላችን አንዱ እንግዲህ በፈጠረው ጋፕ ውስጥ ያው ቴክኖሎጂ ይገባል። በተለይ ስክሪን ታይም ይገባል።
the younger they are ልጆች the younger they are በጣም ሚኒማል ኦር ኖ ስክሪን ታይም ነው የሚመከረው በብዙ ምክንያት አንደኛ ስክሪን ታይሙ ላይ የሚተላለፉት ነገሮች ያው በአይን ነው የሚገቡት ሪል አይደሉም ሶሻል ስኪል በኢንተራክሽናቸው ሂውማን አይደሉም ስለዚህ the mirror ያ ኤክስፒሪየንስ ልጆችን ሶሻሊ እንዲያድጉ ኢሞሽናሊ እንዲያድጉ በሰውነታቸው ብቃት ያላቸው እንዲሆኑ አያደርግም ይሄ እንግዲህ ብዙ ጥናቶች የሚያሳዩት አንዳንዶቹ እንደውም ስትሬች አድርገው ኦቲስቲክ የሆነውን ቢሄቪየር ራሱ ኦቨርሊ ስክሪን ታይም ኤክስፖዝድ መሆን ኦፍ ኮርስ ይሄ ከኒውሮሎጂካል በሆነ ሴንሱ ሲቪርሊ ኦቲስቲክ የመሆንን ነገር ሳይሆን ግን ቢሄቪየሮቹን ይሄ በዛ እድሜያቸው መማር ያለባቸውን ብዙ ሂውማን የሆነውን ነገር ከወላጆቻቸውና ከሰው የሚማሩትን ነገር ያው ዲፕራይቭ ያደርጋቸዋል ያ እንግዲህ እዛ ጋር የሚፈጥረው ትልቅ ኢምፓክት አለ ሌላ እንግዲህ በዛ ስክሪን ላይ ብዙ ኮንቴንቶች ያልፋሉ ብዙ ማናያቸው በተለይ ልጆች ቋንቋ መረዳት ከጀመሩ በኋላ በኢሜጅም በተደጋጋሚ ያንን ነገር ያሉ ብዙዎቹ ኮንቴንቶች ልጆቹ እዛው ላይ ተጣብቀው እንዲቆዩ በማለት ወጥ የሆነ ነገር አይደሉም በጣም ይለዋወጣሉ እና ልጆቹ አቴንሽናቸው በጣም ስፓኑ ሾርት የሆነ ሬስትለስ የሆኑ ከሰው ጋራ በኢንተራክሽን መርካት የማይችሉ ምክንያቱም ሰው ከዛ ስክሪን ላይ በስንት ሪሰርች ከተሰራ ኮንቴንት ጋራ መወዳደር አይችልም በተለይ አቴንሽን ዴፊሲት እና ሃይፐር አክቲቭ ዲስኦርደር ADHD እና ADD የሚባለው ነገር በልጆች ላይ በጣም እንዲታይ ከሚያደርጉ ነገሮች አንዱ ኤርሊ ኦን ከሂውማን ኢንተራክሽን ይልቅ ስክሪን ላይ የሚጠፋው ጊዜ ሊሆን ይችላል የሚል ነገር አለ ከዛ በኋላ በጣም ኤርሊ ኦን ኢንቴንሽናሊ ማሲቭ የሆኑ ኮንቴንቶች ልጆች ላይ ያው ዳምፕ ይደረጋሉ በተለይ ይሄ 2 3 4 5 6 ዓመት ላይ ሲደርሱ እነሱን በዛን ጊዜ ኮንቨርት ለማድረግ ብዙ የሚለቀቁ ነገሮች አሉ እንግዲህ እነሱ ብዙ አንዳንድ ጊዜ አዳልቶች ሊሸከሟቸው የማይችሏቸው ኮንቴንቶች በኢሜጅም በተለያየ መንገድ ይለቀቃልና ያ ፎርማቲቭ ይርስ ስለሆነ ያ ነገር ልጆቹን በጣም ይጎዳል እንግዲህ ያ ብርሃኑ ራሱ ያ ስክሪኑ ኮንቲኒየስሊ በአይናችን ውስጥ ገብቶ የትም አይሄድም ብሬናችን ላይ ብዙ ኢሜጆች በዛ መንገድ ፕሪንትድ ይሆናሉ እና እነዚህ ነገሮች ለልጆች የብሬን ዴቨሎፕመንትም ጤነኛ አይሆንም ስለዚህ ሶሻሊ ኦክዋርድ የመሆን ሬስትለስ የመሆን ኢንአቴንቲቭ የመሆን ነገሮች በብዛት ልጆች ላይ ይታያል እንግዲህ ዞሮ ዞሮ መጨረሻ ላይ ምንድነው እሱ ከቴክኖሎጂ ልጆችን መነጠል አንችልም ፕሮፐር በሆነ ኤጅ አፕሮፕሪየት በሆነ መጠን ይሄ ቴክኖሎጂ እነሱ አብሮት የሚያድጉ አብሮት የሚኖሩ ነገር ነው የሚሆነው ግን እኛ ባልተሳተፍንበትና የኛን ስራ በሚተካ መንገድ ጋር ልጆችን በዛ አጣብቂኝ ውስጥ ከከተትናቸው ግን ሌተር ኦን ያ ነገር ኮስት ያስከፍላል እና ልጆች ከኔቸር ጋራ ልጆች ከሰው ጋራ ልጆች እንግዲህ እንስሳ ማለት የሚለው ሊከብድ ይችላል በአጠቃላይ ግን ሂውማን ሆነው እንዲያድጉ እድል እንዳያገኙ ሊያደርግ ይችላል እና እንደ አማራጭ መጠቀሙ በኋላ ብዙ ዋጋ ሊያስከፍል ይችላል የሚል እምነት ነው ያለኝ ያው ብዙ ጥናቶች የሚያሳዩት ከዚህ ጋር ላይ የሚያደርግ ነገር ነው ስለዚህ ወደ እናንተ ጥያቄዎች ነው የምንሄደው ቅድም እንዳልኩት ባይደጋገም ጥሩ ነው ባይረዝም ጥሩ ነው አልተነሳም አልተጠየቀም ግን በጣም አስፈላጊ ነው የምትሏቸውን ጥያቄዎች ታነሳላችሁ 3 ሰው ብቻ ነው እድል የምሰጠው እሺ ላንቺ አንድ ሰው ወዛ ጋር ከኋላሽ ማይክ አለ ማይኩ ጋር ሄደሽ ታቀሩልናለሽ ሌላ ያወጣ ሰው አለ እሺ ወንጌላዊ ሰለሞን 2 እና ሄዋንዬ እሺ 3 ወደ ማይኩ ጠጋ ብላችሁኑና ከዛ ከኋላሽ ማይክ አለ እንዲሰማን እዛ ጋር ሄደሽ ንገሪን አይዞሽ እድሉን ስለሰጣችሁኝ አመሰግናለሁ በጌታ ፍቅር ሁላችሁም ሰላም እላለሁ የኔ ጥያቄ ምንድነው ስለ ጋብቻ ስለ ልጆቻችን እዚህ ተወልደው ያደጉ ልጆች መጋባት ያለባቸው የግዴታ ከሀበሻ ጋር ነው መሆን ያለበት አሁን ብዙ ጊዜ ይሄንን ጥያቄ አሁን በቅርብ ጊዜ ልጄን ድር ያለው የ21 ዓመት ልጅና
ለሰው ሁሉ ደስታዬን ስገልጽ አበሻ ነው የሚል ጥያቄ ነው መጀመሪያ የሚጠየቀው እና በእንደዚህ ሁኔታ ብዙ ልጆች ወደኋላ እየቀሩ ነው ያሉት እና በዚህ ዙሪያ ላይ ማሙሻ ምን ትላለህ? ቴንክ ዩ። እሺ ቴንክ ዩ ሶ ማች። እሺ ሁሉንም ጥያቄዎች አንዴ ሰምተን ከዛ መልሱን እንድናረግ ሔዋንዬም ወደዚህ ጠጋ በይልን። እሺ አመሰግናለሁኝ። ያው በጣም ብዙ እየጠቀማችሁን ነውና እግዚአብሔር ይባርካችሁ። ያው እኔ እንዳገልጋይ ነው የምጠይቀው ይህን ጥያቄ። ቅድም ፓስተር ሰዓለም አንስቶታል። የልጆች ደቀ መዝሙር መጀመሪያ የሚደረጉት በወላጆቻቸው ነው ከቤተ ክርስቲያን በፊት የሚል ሀሳብ አለና ለዛ ደግሞ ያንን ደግሞ ለማምጣት መፍትሄው መጀመሪያ ወላጆች ደቀ መዝሙር መሆን አለባቸው የሚል ነገር ነው። እንደ መፍትሄ የወላጆች ደቀ መዝሙር አለመሆን ልጆች ደቀ መዝሙር እንዳይሆኑ ምክንያት ሆነዋል። ስለዚህ የወላጆችን ደቀ መዝሙር አለመሆን ምክንያቱ ምን ሊሆን ይችላል? ወላጆች በቤተ ክርስቲያን ውስጥ ለረጅም ጊዜ እንዳሉ ይታወቃል። ምንድን ነው ምክንያቱ ያለመሆናቸው? መፍትሄውስ ምን ሊሆን ይችላል? ቤተ ክርስቲያንስ በዛ ውስጥ ያላት ኃላፊነት ምንድን ነው? እንደገና ደግሞ ለደቀ መዝሙርነትስ እንደ ወላጆች ለደቀ መዝሙርነት ያላቸው ትኩረት ያላቸው ፍላጎት ምን መሆን አለበት? ከመፍትሄ አንጻር ማለት ነው። አመሰግናለሁ። የኔ ጥያቄ ህጻናት ልጆች በአእምሮ ህመም ይጠቃሉ ወይ? ከተጠቁ ደግሞ ማህበረሰባችን ለዛ ግንዛቤ እንዲኖረውና ልጆቹም እርዳታ እንዲያገኙ እንዴት ማድረግ አለብን? በዛ ዙሪያ ማብራሪያ ቢሰጥ። በጣም እናመሰግናለን። ስለዚህ የመጀመሪያው ጥያቄ ከሌላ ሀገር ዜግነት ካላቸው ልጆች ጋር ልጆቻችን ትዳር ሲያደርጉ ብዙ ጊዜ እንደነግጣለን። አገባች ሲባል አበሻ ነው ያገባችሁ እንላለን እና እሱን እንዴት ታይታላችሁን? የመጀመሪያው ጥያቄ። እኔ ብዙ አይታየኝም። አይ በጣም በመጀመሪያ ደረጃ እኛ ልጆቻችን እግዚአብሔር ወደ ጠራቸው ያው በጋብቻ ውስጥ መጣመር የእግዚአብሔር ጥሪ ነው ብለን እናምናለን። ጋብቻ እኮ ካሪዝማ ነው ጳውሎስ እንደሚለው የጸጋ ስጦታ ነው። ለአንዱ እንደዚህ ይሰጠዋል፣ ለአንዱ እንደዛ ይሰጠዋል እንደሚል ፕራይመሪሊ ጋብቻ እግዚአብሔር ነው የሰራው። አንድ እግዚአብሔር የሰጣቸው ጸጋ ከሆነ በህይወታቸው ልክ በትምህርታቸው እንዲሳካላቸው፣ በሌሎች በስራ ቦታ እንዲሳካላቸው፣ የእግዚአብሔር ፈቃድ በህይወታቸው እንዲሆን እንደምንጸልየው ሁሉ በጋብቻም ደግሞ ጥሪያቸው ከሆነ እግዚአብሔር ከትክክለኛ ሰው ጋር እንዲያጣምራቸው ከመጸለይ ያለፈ ሚና አለን ብዬ አላምንም። እኛ እንግዲህ ጋብቻ ለእግዚአብሔር ክብር እና ለእኛ ደስታ የተሰጠ የእግዚአብሔር ስጦታ ነው። እግዚአብሔርን ማክበሪያ ነው። እኛ ደግሞ በፍቅር የምንኖርበት ነው። ከዚህ የተነሳ እግዚአብሔር ይወደዋል ወይ? እግዚአብሔር ይፈልገዋል ወይ? የእኛ ደግሞ ፍቅር ይዞናል ወይ በሚል ነው ያገባ ነው። እኔ ወላጆቼ የመረጡልኝን አላገባሁም። የራሴን ቤት ነው እግዚአብሔር የሰራልኝ። የልጆቼን ቤትም የሚሰራው እግዚአብሔር ነው ብዬ አምናለሁ። እኔ ልሰራው አልሞክርም። የእኔ ደስታ ሳይሆን የእግዚአብሔር ደስታ እንዲሆን እጸልያለሁ። የእኛ ፈቃድ ሳይሆን የእነሱም ፈቃድ እንኳን ሳይሆን የእግዚአብሔር ፈቃድ እንዲሆን ነው እኛ ክርስቲያን ወላጆች መጸለይ ያለብን። ከዘርና ከቋንቋ ከቀለም ከባህል ተዋጅተን አዲስ ማንነት ተሰጥቶናል የምንል ክርስቲያኖች ግን ቀለምና ቋንቋና ዜጋ ውስጥ ከገባን እግዚአብሔር ያዝናል ብዬ አምናለሁ። ምክንያቱም እግዚአብሔር የቋንቋዎች ሁሉ ባለቤት ነው። እግዚአብሔር የባህሎች ሁሉ ባለቤት ነው። ደግሞ በእግዚአብሔር ቤት ውስጥ የተለያየ ቀለም፣ የተለያየ ዜጋ፣ የተለያየ ቋንቋ እኮ እኛ አሁን ቋንቋችን ስለሚመች አንድ ላይ ተገናኘን እንጂ ቋንቋችንን የማይናገሩ በጣም ብዙ ወንድሞችና እህቶች እኮ አሉ። ይህን ታምኑ እንደሆነ አላውቅም። ቻይንኛ ነው የሚናገሩት ግን ወንድሜና እህቶቼ ናቸው። ወይ እንትን ነው የሚናገር ስለ እኛ እኮ በክርስቶስ ኢየሱስ የተጠራ እንዲሁ የጌታ የሆነ ሰው ያግቡልን እንጂ እግዚአብሔርን አብረው ለማክበር
እንደው በጋብቻ እግዚአብሔር ጠርቷቸው ይግቡልን እንጂ እኔ ቱማች እግዚአብሔር እንዳያዝን በጣም ትናረጋለሁ። ማምኑ ሰዎች ቢያረጉት እሺ፣ ምናምን ሰዎችና የእግዚአብሔር ፈቃድ በልጆቻችን ህይወት ውስጥ እንዲከናወን የምንፈልግ ሰዎች እንደዛ ብንል እግዚአብሔር ያዝናል ብዬ እኔ ጌታን መቀበል እኮ በጣም እኮ ትልቅ ነገር ነው። ገብቶን እንደሆነ እንጂ ሁሉን እኮ ነው የሚያፈራርሰው። ኢየሱስ ጌታ እንደሆነ አምነ መስከረ ተቀበል እኮ ነው የሚለው። እኔ ለማሰብ ሞክሬያለሁ። ለምንድን ነው ጌታ እንደሆነ? that's how we accept him is as lord of our life ማለት ነው። እሱ ነው ገዢው፣ እሱ ነው። ሌላው ሁሉ አፈራርሶታል። ሌላው ሁሉ እርባና ቢስ አድርጎታል፣ ተራ አድርጎታል። እዛ ደረጃ ላይ እኮ ካልደረስን we really need to check our own life እና ኢየሱስ ክርስቶስ ነው ጌታ። ጌታን ያክብሩ እንጂ እኔ የሚያስደነግጠውስ የኛ ሰው ሆኖ የማያምን ቢያገቡ፣ የሚያስደነግጠውስ የኛ ሰው የምንለውን ሆኖ የእግዚአብሔር ፈቃድ ያልሆነ ጋብቻ ውስጥ ከሚገቡ። እኛ እኮ የኛ ሰው እኮ የለንም። የኛ ሰው ማለት እኮ ወንድሞችና እህቶች የሆንን በጌታ የሆንን ማለት ነው። እና ከዚህ እንኳን በጣም እንደው ሪሊ ሲሪየስሊ መላቀቅ አለብን። በልጆቻችን ህይወት ውስጥ የእግዚአብሔር ፈቃድ እንዲሆን መጸለይ ነው እንጂ እግዚአብሔር የሚያዝንበት ነው የሚመስለኝ። የሚክስድ ሬስ ሜሬጅ እና ኢንተርካልቸራል ሜሬጅን አንዳንድ ጊዜ ለይቶ ማየት ጥሩ ነው። ለምሳሌ እዚህ ያደጉ ልጆች ኢትዮጵያ ውስጥ ያለ ሰው አግብተው ቢመጡ ስለዚህ ሀገር ምንም የማያውቅ ባክግራውንድ የሌለው ሰው እዚህ ተወልደው እዚህ ሀገር የተወለደ ሌላ ሬስ ቢያገቡ እነዛኞቹ ይቸገራሉ። ብዙ አይቻለው። እዚህ ያደጉ ልጆች ኢትዮጵያ ሄደው የሀገሬ ልጅ ነው የማገባው ብለው ይዘው መጥተው በፍጹም የማይግባቡ ቀለማቸው ነው እንጂ ሌላ ምንም የማይመሳሰሉ ሰዎች በጣም ብዙ ይሰቃያል። በአብዛኛው ወላጆች እንደገና ማግባት ስለምንፈልግ ነው እንጂ ገብቷቸዋል። በልጆቻችን ውስጥ ደግሞ ማግባት ያገባ ነው አይበቃንም ወይ ነው። ይሄ በእኛ እንግሊዝኛ ስለማንችል ነው ወይም እኛ ፈረንጅ ስለምንፈራ ነው ወይም እኛ አሜሪካዊ ስለምንፈራ እነሱ ካልፈሩ። ስለዚህ ሚክስድ ሜሬጅ ቻሌንጅ አለው። እንዳያገቡ መከልከል ሳይሆን የሚያጋጥማቸውን ቻሌንጅ አውቀው ጠንክረው በኖሌጅ እንዲገቡ ማድረግ ነው ያለብን። ክሮስ ካልቸራል ከሆነ ግን አበሻ ለአበሻም ተጋብቶ ክሮስ ካልቸራል ሊሆን ይችላል በብዙ መንገድ። ያ መታየት አለበት። ቅድም ማሙሻ ባለ በጣም ኢምፕሬሲቭሊ ምስማማው። እንዳያገቡ ግን ማድረግ ያለብን ነገሮች ወይም የምንችለውን ሁሉ የምናደርገው የምንመክራቸው፣ አንደኛ የማያምን ነው። ልጄ ፈረንጅ ከሚያገባ የማያምን አበሻ ቢያገባልኝ በጸሎትም ቢሆን ወደ ጌታ አመጣታለሁ የሚል አይነት ቴንደንሲ ያላቸው ብዙ ክርስቲያኖች አሉ። ይሄ ተገቢ ነው ብዬ አላስብም። ልጆቹ ፕራይመሪሊ እዚህ ተወልደው ካደጉ አሜሪካውያን ናቸው። በዚህ ካልቸር ውስጥ ለማግባት ብዙ አይቸገሩም። ግን ከቤተሰቦቻቸው ጋብቻ የቤተሰብም ስለሆነ ያ ግን ብዙ ዝግጅት ስለሚያስፈልገው እዛ ላይ አዌር መሆን፣ ኮንሽስ መሆን፣ ዲፊካልቲ እንደሚኖር መረዳት ተገቢ ነው ብዬ አስባለሁኝ። ይልቃውን አሁን በጣም መጠንቀቅ ያለብን የማያምን ብቻ ሳይሆን ሌላ አይነት ጋብቻዎችም እየመጡ ስላሉ አንደርማይን ሳናደርግ ጋብቻ ምን እንደሆነ፣ በማና በማ መካከል እንደሚፈጸም፣ ለምን እንደሚፈጸም፣ ለምን ያህል ጊዜ የሚቆይ ኢንስቲትዩሽን እንደሆነ እነዚህ ነገሮች ላይ ቢብሊካሊ ፎከስ ማድረጉ ሴክሹዋል ፒዩሪቲን ጨምሮ በጣም ኢምፖርታንት ነው ብዬ አምናለሁ። እዚህ ላይ በደንብ ልጆችን ኢኪዩፕ ካረግናቸው ሌላው ነገር በጣም ሰከንደሪ እና ሱፐርፊሻል የሆነ ቻሌንጅ ሊሆን ይችላል ብዬ አስባለሁ። ምናልባት የመጨረሻም ስለሚሆን ሁለተኛውን ጥያቄ ወላጆች እንዴት ደቀ መዝሙር ይሁን የሚለውን ለማሙሻ ልተውና እኔ የልጆች አእምሮ ህመም በሚል የተነሳውን መልሼ ብንጨርስ ጥሩ ሊሆን ይችላል። እንግዲህ ምንድነው እሱ የልጆች አእምሮ ህመም በጣም ብዙ ፔን ፖይንት ያለው ነገር ነው። ለወላጅ በጣም ፈተና ነው፣ በጣም ከባድ ነው። ለልጆችም በጣም ከባድ ነው። እንኳን የአእምሮ ህመም እንኳን ለልጅ ለአዋቂ ከባድ ነው። እንግዲህ የአእምሮ ህመም ከመወለድ ጀምሮ የሚመጡ የአእምሮ ህመሞች አሉ። ግን ለምሳሌ ጄኔቲክ በሆነ ምክንያት በእርግዝና ጊዜ በተፈጠሩ በወሊድ ጊዜ በተፈጠሩ ችግሮች ምክንያት አእምሮ ኢምፓክትድ በመሆኑ የተነሳ በተለይ ዴቨሎፕመንታል ዲሌይ ያላቸው ልጆች ሲወለዱ ከባድ የሚያደርገው የልጆች ህመም አንዳንዶቹ ህመሞች ላይፍ ሎንግ የሚቆዩ መሆናቸው ነው።
በመድኃኒትም ብዙ የማይሻሉ ከመሆናቸው የተነሳ ሲቪሪቲያቸውን በጣም የተለያየ ስለሚሆን እነኚህ የእድገት ዝግመት የሚኖርበት ሁኔታ የተለያዩ ነገሮች በሚኖሩበት ጊዜ በጣም ሰፖርት ማድረግ ነው ወላጆችን እና እንደ ኮሚኒቲ አንዱ የምናስፈልገው እንደዚህ አይነት ልጆች የወላጅ ብቻ ሳይሆን የሁላችንም ስጦታ እንደሆኑ በማሰብ ሪሶርሳችንን ሞቢላይዝ አድርገን ሸክሙን መተጋገዝ ያስፈልጋል። ይሄ እንግዲህ ትምህርትም ያስፈልገዋል። አንዳንዶች ግን ታይም ሴንሲቲቭ የሆኑ የልጆች የአእምሮ ህመሞች ሊኖሩ ኦቲዝም ለምሳሌ ብዙ ወላጅ ዲናያል ውስጥ ነው የሚገባው ኮንሲስተንትሊ። ግን የመጀመሪያ 2 እና 3 ዓመት ለሚደረገው ትሪትመንት በጣም ክሪቲካል ታይም ነው። አንዳንዴ እያወቅን እንዳይቆጡ እንዳይቀየሙ ብለንም የምናልፍበት ሁኔታ አለ። ለምን እነሱም ደግሞ ልባቸው ብዙዎቹ ወላጆች 6 ወር ላይ አንድ ችግር እንዳለ ይገነዘባሉ፣ ግን እንዳይሆን ስለሚፈልጉ ይጨፍናሉ። ከዛ የተነሳ ባይዘ ታይም እርዳታ ላይ ሲደርሱ 4 ዓመት 3 ዓመት ብዙ ነገር ሪዲም የሆነ የሚደረግበት ታይም ያልፋል እና እንደነዚህ አይነት እንደ ኦቲዝም አይነት በተለይ አሁን ትንሽ ፕሪቫለንሱ ሃይ የሆኑ ነገሮችን ምልክቶቹን ማስተማር፣ ሰፖርት ሲስተም ማድረግ ኦልሬዲ የታወቁ ለምሳሌ ሰንዴይ ስኩላችን እነሱንም ሴንሲቲቭ በሆነ መንገድ የሚያግዝ መሆን አለበት። ሌላው እንግዲህ እነኚህ ኮንዳክት ሪሌትድ የሆኑ ከጠባይ ጋር የተያያዙ የልጆች ማይንድ የሆኑ ግን አንዳንድ ጊዜም ሲቪር ሊሆኑ የሚችሉ እንደ ADHD አይነት ይሄ ኮንዳክት ዲስኦርደር በጣም በጥባጭ ልጆች አሉ። አንዳንዱ ወደ አእምሮ ህመም ዞን የሚደርስ ነገር አለ። ሌላው በጣም ትልቁ ችግር ልጆች በትምህርት ቤት ወይም በቤት ወይም በተለያየ ስፍራ አቢዩስ ሲደርስባቸው የሚያሳዩት ባህሪ አለ። ድብደባ ሊሆን ይችላል፣ ኔግሌክት ሊሆን ይችላል፣ ሴክሹዋል ትራውማዎች ሊሆኑ ይችላሉ፣ ፊዚካል አቢዩዝ ሊሆን ይችላል። በተለይ ሰንዴይ ስኩል የሚያስተምሩ ሰዎች ይህንን እንዲገነዘቡ ይህንን ማሳየት፣ ወላጆችም አንዳንድ ጊዜ ልጆች ላይ ብዙ ነገር ደርሶባቸው በጣም ሌት ከሆነ በኋላ ዲስከቨር እንዳና ልጆች ባህሪ ያሳያሉ። እንቅልፋቸው ይዛባል፣ ፐርሶናሊቲያቸው ይቀየራል። ዳይሬክትሊ መናገር ስለማይፈልጉ የሚያሸሹት የሚደብቁት ነገር ይኖራል። ቡሊንግ ለምሳሌ በጣም ከባድ የሆነ የአእምሮ ጫና የሚፈጥር ነገር ነው። ሌላው እንግዲህ እንደ አዳልቶች ሁሉ ዲፕሬስድ ይሆናሉ፣ አንግዛይቲ ሊኖራቸው ይችላል፣ ሌሎች ህመሞች ሊኖራቸው ይችላሉ እና ወላጆችን ከምናስተምራቸውና ከምናስታጥቃቸው አንዱ በዚህ ኤሪያ ላይ ቢሆን ጥሩ ይሆናል። ትንሽ አይደለም ቁጥሩ። ልጆች እያደጉ ሲሄዱ በጊዜ ቢረዱ በቀላሉ የሚስተካከሉ ነገሮች ወደ ቲኔጅ ይር ሲደርሱ በጣም አንማኔጀብል የሆነ በተለይ ወደ አዲክሽን ዞን ውስጥ ወደ ሳብስታንስ ዩዝ እንዲገቡ የሚያደርጉ ለምሳሌ ADHD ኮንሲስተንትሊ ልጆች ወደ ሳብስታንስ ውስጥ ይገባሉ። ኮንዳክት ዲስኦርደር ከትምህርት በጣም በጊዜ አፈንግጠው ይወጣሉ። ሌሎች ሙድ ዲስኦርደር ያለባቸው የመሳሰሉ ስለሚኖር እንደው በልጆች ላይ የሚታየውን ነገር አትሊስት እንደው ሁሉ ሰው ኖሌጁ ቢኖረው ለሁሉም ይጠቅማል። የኛ ልጆች ብቻ አፌክትድ ስለሆኑ ሳይሆን የጋራ ኮመን አንደርስታንዲንግ መኖሩ አስፈላጊ ነው እላለሁ። ቴንክ ዩ። ወደ ዶክተር ከመላኬ በፊት ዶክተር ማሙሻ የጥያቄውን የሚመልስልናል፣ አዳዲስ ነብሳትም ጥሪ ያደርግልናል፣ ይጸልይናል። ስለዚህ ወደ ማጠቃለሉ ስለሆነ ላመስግናችሁ ብዬ ነው። አሁንም ስለመጣችሁ አክብራችሁን ስለተገኛችሁ ሁላችሁንም እግዚአብሔር ይባርካችሁ። እግዚአብሔር ደግሞ ቢረዳን እንደዚህ አይነት ፕሮግራሞችን እየጨመረ እንድናደርግ ለምሳሌ አገልግሎት እንድትጸልዩልን እጠይቃችኋለሁኝ። በዚህ አገልግሎት ላይ ያገዙኝ ቆጥሬ የማልጨርሳቸው ወንድሞችና እህቶች አሉኝ። አንዱን ጠርቼ አንዱን ላለመተው ስል ሁሉንም አልዘረዝርም። አብራችሁኝ የቆማችሁ የጸለያችሁልኝ፣ ያበረታታችሁኝ፣ በምትችሉት ሁሉ ያገዛችሁኝ ይሄ ፕሮግራም እውን እንዲሆን አብራችሁኝ የቆማችሁ ወንድሞቼ በሙሉ እነ ምንቴ፣ እነ ብሩኬ፣ እነ ቶፊ፣ እነ ፂ፣ እነ ካስሽ ጠርቼ ልጨርሰው አልችልም። በጣም ብዙ ሰው ነው ያገዘኝና እግዚአብሔር ይባርካችሁ። አብራችሁኝ ስለቆማችሁ እግዚአብሔር ይቁምላችሁ ማለት ፈልጋለሁ። ብዙ ርቀት መንገድ አቋርጠው አክብረውን ያላቸውን ሊያካፍሉን የመጡትን ዘሪቱዬን፣ ዶክተር ማሙሻን፣ ዶክተር ምረትን እጅግ 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 በጣም አድርጌ አመሰግናለሁ። እግዚአብሔር ረድቶን እንደዚህ የሆነ ፕሮግራማችን አልቋል። ክብር ሁሉ ደግሞ የሚሰጠውም የሚገባውም ለእግዚአብሔር ብቻ ስለሆነ ክብር ለእግዚአብሔር ብቻ እንሰጣለን። ስለዚህ የፓናል ዲስከሽናችን እዚህ ጋር እንጨርሳለን። ዶክተር ማሙሻ ጥያቄውን ከመለስክልን በኋላ የነፍሳት ጥሪ እናደርጋለን። ከዚህ በኋላ እኮ ብዙ አይቀጠልም፣ ግን
በጣም ትልቅ ጥያቄ። ያው ደቀ መዝሙርነት በአንድ በኩል ሲምፕል ነገር ነው፣ ግን ደግሞ በጣም ሰፊም ነገር ነው። አንድ ሰው ደቀ መዝሙር ማለት ማቴቴስ ተማሪ ማለት ነው፣ ተከታይ ማለት ነው። እና እንዲህ የኢየሱስ ደቀ መዝሙር ስንል አሁን የኢየሱስ ማቴቴስ ማለት የኢየሱስ ተከታይ፣ የኢየሱስ ተማሪ፣ ህይወቱን የሚኮርጅ አኗኗሩን የሚወስድ ትምህርቱን የሚወስድ ማለት ነው። እና ኢን ዋን ዌይ እኮ ባይ ዘ ዌይ በእግዚአብሔር ቤት ውስጥ ደቀ መዝሙር ያልሆነ ሰው መኖር የለበትም። ደቀ መዝሙርነት እኮ አሁን አንዳንድ ጊዜ አይ ቲንክ ትራዲሽናሊ የምናስበው ሰው ዝም ብሎ ይኖርና ደቀ መዝሙር ሆነዋል እንላለን። ምን ነበር እስካሁን ድረስ? የለም እኮ በመጽሐፍ ቅዱስ ውስጥ እኮ እንደዛ የለም። ሰው ሀ ብሎ ጌታን ሲከተል ደቀ መዝሙር ነው። የበሰለ ደቀ መዝሙር ነው ወይስ ገና ነው እንጂ ደቀ መዝሙር ነው። ኢየሱስ ሌላ ስራ የለንም እኮ አርጎ ያለንም ይሄ ነው። ሄዳችሁ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳቸውን ሁሉ እንዲፈጽሙ እያስተማራችኋቸው ምን አርጓቸው? ደቀ መዝሙር። ሰው ሁሉ የኢየሱስ ተማሪ፣ ሰውን ሁሉ የኢየሱስ ተከታይ ማድረግ ነው እንትናችን። እንዴት ነው የሚደረገው ስንል ያው ጥምቀት አለ። እንዴት ነው የሚደረገው ስንል ጌታ ኢየሱስ የሰጠው ዋና ቁልፍ ነገር ግን እያስተማራችኋቸው ነው። ሰው ክርስቶስን እየተማረ ኢየሱስን እንዲመስል። ምክንያቱም የደቀ መዝሙርነት ጥሪ፣ የተከተሉኝ ጥሪ በጣም ከባድ ጥሪ ነው። ማንም ሊከተለኝ ቢወድ ራሱን ይካድ። በጣም አሁን ይሄን የተውናቸው ኮንሴፕቶች ማለት ነው። አሁን እናንተ በእውነት ታውቃላችሁ ወይ? እንዲያው አሁን መጥቼ ብዙ ዓመት ጌታን የተከተልን ሰዎች ራሱን ይካድ ግን ምን ማለት ነው ብል ገብቶናል ወይ? ራሱን ይካድ፣ መስቀሉን ይሸከም፣ እንዴን ዕለት ዕለት ይከተለኝ። ቤዚክ ነገሮች ናቸው። ይሄንን አውቆ ሰው ሲከተል ነው ደቀ መዝሙር ሆነ የምንለው። ዜን ሞር ባወቀ ቁጥር ሞር ማቹር ዲሳይፕል እየሆነ ይመጣል። ስለዚህ ቤተ ክርስቲያን ደቀ መዝሙርነትን አንድ ቦታ ላይ ሰዎችን አደርሳለሁ ብላ የምታስበው ፕሮግራም ሳይሆን የሁል ጊዜ ስራችን ሰዎችን ደቀ መዝሙር ማድረግ ነው። የሁል ጊዜ ስራችን እሱ ነው። የቤተ ክርስቲያን የተሰጣት ተልእኮም እሱ ነው። በእግዚአብሔር ቤት ውስጥ ያሉ ሰዎች የክርስቶስ ደቀ መዛሙርት እንዲሆኑ ማድረግ ነው። ትልቁ ቱል ትምህርት ነው። የእውነት ትምህርት ነው። ሰው ኢየሱስን ካላወቀ ሊከተለው አይችልም። ወይ ደግሞ በተሳሳተ መንገድ ካወቀው ደግሞ የተሳሳተ ኢየሱስ ይከተላል። ያው ታውቃላችሁ እናንተ የተለያየ አይነት ልንከተል እንደምንችል፣ ሌላ ኢየሱስ፣ ሌላ መንፈስ፣ ሌላ እኮ በራሳችን ስለን የራሳችን ሃይማኖት ልናደርገው እንችላለን። ኢየሱስ ክርስቶስን የተሰቀለውን መስበክ፣ ማስተማር፣ ማምጣት፣ እሱን እንዲኖሩ መርዳት። ቅድም እንደሰማ ነው እሱን እንዲኖር ይቅርታን በተመለከተ፣ ፍቅርን በተመለከተ፣ ትህትናውን በተመለከተ፣ ህይወቱን በተመለከተ ኢየሱስ ክርስቶስን ኮፒ የሚያደርግ የሚኮርጅ ህዝብ ለማፍራት እያንዳንዷን ኦፖርቹኒቲ ኦፍ ፕሮግራምስ ለዚህ መጠቀም ነው እንጂ ዝም ብለን እንሰበስብና አንድ ቀን ደቀ መዝሙር እናደርገዋለን ከሚል አስተሳሰብ መውጣት አለብን። the moment a person is sitting here በቃ ዲሳይፕል ለመሆን ነው የቆመው። ያስተማርን ደቀ መዝሙር ማድረግ በጣም ያስፈልጋል። እና ለእኛ ለአገልጋዮች ትልቅ ቻሌንጅ ነው። እኛ ራሳችን መቹር ዲሳይፕልስ ነን ወይ? እኛ ራሳችን የእግዚአብሔርን ቃል እናውቃለን ወይ? የምናስተምረውን እናውቃለን ወይ? ለማስተማር ዴዲኬትድ ነን ወይ የሚለውን መጠየቅ በጣም ያስፈልጋል። በማስተማር በማጥመቅ ሰዎችን የጌታ ደቀ መዛሙርት እንዲሆኑ ማድረግ ግን የሁል ጊዜ ስራ እንዲሆን እግዚአብሔር የሰጠን ጥሪ ነው ብዬ አምናለሁ።